ዛሬ ሶስተኛ ጉባኤያችን ይመስለኛል ካልተሳሳትኩኝ። ይህንን ነገር ሃይማኖት የሚለውን ትምህርት በተቻለ መጠን ወደ ማጠቃለል እንሞክራለን ማለት ነው። እግዚአብሔር በቸርነቱ ይርዳል። ባለፈው ሃይማኖት ምንድን ነው? ሃይማኖት እንዴት ተገኘ? ሃይማኖት አንዲት ናት? ብዙ ሃይማኖቶች እንደ ሰው እሳቤ ከየት ተገኘ? ምንጩ ምንድን ነው? የሚሉትን አይተን ነበር። የክርስትና ሃይማኖትስ? የክርስትና ሃይማኖት የሆነ ዘመን ያልነበረ የሆነ ዘመን የመጣ አይደለም። መግቦቱ አንድ የሆነ አምላክ በተለያየ ዘመን እግዚአብሔር ራሱን የገለጠበት ምስጢር፣ ለኛ ራሱን ያሳየበት ምስጢር የተለያየ ቢሆንም ሃይማኖት ግን ከእግዚአብሔር ስለሆነ ሃይማኖት አንዲት ናት። በነቢያትና በሐዋርያት መሰረት ላይ የታነጽን መሆናችን፣ ለዚህም ደግሞ ምስጢሩ በነቢያት የተጻፉት በሐዋርያት፣ በነቢያት የተነገሩት ጌታም ራሱ የተረጎማቸውና ያረጋገጣቸው እውነቶች እንደመሆናቸው በብሉይ ኪዳን የተጻፉትን እውነቶች፣ በብሉይ ኪዳን የተነገሩትን ትንቢቶች በሐዲስ ኪዳን መተርጎማቸውን የተወሰኑ ጥቅሶችን ለማየት ችለናል ማለት ነው። ዛሬም ደግሞ የክርስትና ሃይማኖትን ካየን ኦርቶዶክስ የሚለውን እሳቤ፣ ኦርቶዶክስ የሚለውንም ስያሜ ከእኛ ትምህርት ጋራ ምንድነው ከሌሎች የሚለየው የሚለውን በተወሰነ መልኩ እናያለን። ከዛ ደግሞ የእግዚአብሔር ባህሪን ማጥናት እንችላለን ወይ ማወቅ እንችላለን ወይ የሚለውን የተወሰነ እንመለከታለን። ከዛ ሃይማኖት እንዴት ነው የምንጠብቀው? ሃይማኖት እንዴት ነው የምናጸናው? እንዴት ነው ሃይማኖት የማይታደሰው? ወይም ደግሞ ብሌት የማያጋጥመው ሃይማኖት ምን ስለሆነ ነው? እርጅና መለወጥ የሌለበት የሆነው ሃይማኖት ምን ስለሆኑ ነው የሚሉትን የተወሰኑ ነገሮች እናያለን ማለት ነው። እግዚአብሔር መንፈስ ቅዱስ ጉባኤያችንን ይቆጣጠርልን። እንግዲህ ኦርቶዶክስ የሚለው ቃል በጣም ፋሚላር የሆነ ቃል ነው። በተደጋጋሚ የምንማረው ብዙ ትምህርቶች ላይ ተካቶ የምናገኘው ነገር ነው። ኦርቶዶክስ የሚለው ቃል ለሃይማኖት ብቻ አይደለም። በየትኛውም የትምህርት አካል ኦርቶዶክስ የሚለው እሳቤ አለ። ስለዚህ ኦርቶዶክስ የሚለው ቃል ከግሪክ የተገኘ ቃል ነው። ብዙ ጊዜ እንደተማር ነው። ይሄ ደግሞ የሁለት ቃላት ጥምር ነው። ኦርቶ እና ዶክሲያ ወይም ደግሞ ዶክሳ፣ ዶክስ የሚል ማለት ነው። ዶክስ የሚለው ቃል ነው። ኦርቶ ማለት ሁላችንም እንደምናውቀው ራይት፣ ኮሬክት፣ ዳይሬክት፣ ቀጥተኛ፣ ሐቀኛ፣ ትክክለኛ የሚለውን ትርጉም ይኖረዋል። ዶክስ ደግሞ ቲቺንግ ወይም ደግሞ ወርሺፕ ነው። አምልኮ፣ አስተምህሮ፣ ስርዓት ይመለከታል ማለት ነው። ስለዚህ ኦርቶዶክስ የሚለው ቃል ቀጥተኛ፣ መልካም፣ እውነተኛ፣ ሐቀኛ እምነት ማለት ነው። ወይም ደግሞ ቀጥተኛ፣ ሐቀኛ አመለካከትም ማለት ነው። አመለካከትም ማለት ነው። ለምሳሌ ኦርቶዶክስ ኢኮኖሚክ ተውት የሚል ለማየት ሞክሬያለሁ እኔ። ኢኮኖሚክስ የተማራችሁ ታውቁት ይሆናል። ኦርቶዶክስ ኢኮኖሚክ ተውት የሚባል አለ። ይሄ ገበያ መር የሆነው አስተምሮ ኒው ክላሲካል የሚባለው የኢኮኖሚክስ አስተምሮ ማለት ነውና ዩ ሃቭ ቱ ቢ ኦርቶዶክስ ካለ ቀጥተኛ ሁን ወይም ደግሞ ቀጥተኛ አመለካከትህን መግለጽን ነው የሚመለከተው። ይሄ በአመለካከት በእሳቤ ደረጃ ሲሆን ነው። በሃይማኖት ሲሆን ደግሞ ቀጥተኛ፣ መልካም፣ እውነተኛ፣ ቀናተኛ፣ ቅን የሆነ መንገድ፣ መልካም የሆነ መንገድ፣ መልካም የሆነ ሃይማኖት፣ አስተምሮ፣ ስርዓትንም ይጨምራል ማለት ነው። ስለዚህ ኦርቶዶክስ ማለት እውነተኛ አስተምህሮ ራይት ቲቺንግ፣ እውነተኛ አምልኮ ራይት ወርሺፕ ማለት ነው። በጥንቱ የክርስትና ዘመን ክርስቲያን ነን የሚሉ የስተት የኑፋቄ ትምህርቶች እየበዙና የቤተክርስቲያን አንድነትና ንጽህና ሊሸፍኑ ስለደረሱ ወይም ደግሞ የቤተክርስቲያንን ቅድስና በሚያጎድፍ መልኩ ብዙ ክርስቲያኖች ነን በሚሉ ሰዎች ስለተነሳ ከሌሎች ለመለየት ኦርቶዶክስ የሚለው ቃል ጥቅም ላይ ውለዋል። እንግዲህ ኦርቶዶክስ እሳቤው ወይም መሰረቱ ትምህርቱ ከመጀመሪያው ቢሆንም ቅሉ ኦርቶዶክስ የሚለው ስያሜ ግን እየደመቀ የመጣው እየበዛ እየሰፋ የመጣው ከኬልቄዶን ጉባኤ በኋላ ነው። ከጉባኤ ኬልቄዶን በኋላ ነው። ኦርቶዶክሳዊት ቤተክርስቲያን ከጌታና ከሐዋርያት የተቀበለችውን እውነት በፍጹም ጥንቃቄ ትጠብቃለች። ይህንንም መንጋዋን ለመጠበቅና እርሷ አካሉ የሆነችለትን ራሷን ክርስቶስን ለማክበር ነው። ለቀደምት አበው ኦርቶዶክሳዊነት ርትዕት እምነት በሚለው ትርጉም ብቻ የተወሰነ አልነበረም። እውነተኛዋን የክርስቶስ ቤተክርስቲያን በምልአት የሚወክል ነው እንጂ እውነተኛዋን እምነቷን፣ አስተምሯን፣ አምልኮዋን ሁሉ የሚገልጽና የሚያጠቃልል ነበር። እንግዲህ ኦርቶዶክሳዊነት ጌታ የሰጠው ሐዋርያት ያስተማሩት አበው የጠበቁት ነው። ኦርቶዶክስ የሚለው እኮ በኋላ ነው የመጣው፣ ኦርቶዶክስ የሚለው እኮ በዚህ ዘመን ነው የሆነው የሚል ሐሳብ ያላቸው ሰዎች ይኖራሉ ወይ መናፍቃን ይኖራሉ።
በስም ደረጃ መጠቀም የቻልነው ከጉባኤ ኬልቄዶን በኋላ ወይም ደግሞ ከ451 በኋላ ቢሆንም ኦርቶዶክሳዊነት ግን ሐዋርያዊነት ነው። ኦርቶዶክሳዊነት ማለት ፍኖተ አበው ፍኖተ ሐዋርያት ሐዋርያዊነትን መቀበል የሐዋርያትን አስተምሮና የሐዋርያትን ትውፊት መቀበል ሐዋርያዊ ትውፊትን መቀበል ማለት ነው። ስለዚህ ከዘመነ ሐዋርያት ጀምሮ ከዘመነ ክርስቶስ ጀምሮ የነበረ ነው። ኦርቶዶክሳዊነት መጽሐፍ ቅዱሳዊነት ነው። ኦርቶዶክሳዊነት ሐዋርያዊነት ነው። ስለዚህ ስሙ ለመለየት ከ451 በኋላ የመጣ ቢሆንም ቅሉ ኦርቶዶክሳዊነት ግን ፍኖተ አበውን ፍኖተ ሐዋርያትን የሚከተል ስለሆነ ሐዋርያዊነትን የሚገልጽ ከሐዋርያት የመጣ ቅብብሎሽ ሐዋርያዊ ትውፊትን የሚያምን ማለታችን ነው። ስለዚህ ኦርቶዶክሳዊነት እውነተኛው ያልተበረዘውና በሰዎች ፍልስፍና እርሾ ያልተበከለው ያልተከለሰው ምንድነው ሲባል ሐዋርያዊ አስተምሮ ስለሚቀበል ነው። ሐዋርያዊ ትውፊት ስለሚቀበል ነው። ሐዋርያዊ መንገድን ስለሚከተል ነው። መጽሐፍ እንደሚለው በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ደበ ነቢያት ዲበ መሰረተ ሐዋርያት ስለሆነ ዲበ መሰረተ ነቢያት ሐዋርያት ስለሆነ በነቢያትና በሐዋርያት መሰረት ላይ መታነጽ ስለሆነ ነው ያልተበረዘው ያልተከለሰው። እስከዛሬ ድረስ ዶግማችን አንድ ነው፣ ቀኖናችን አንድ ነው። የሐዋርያት ቀኖና ነው የምንቀበለው፣ የሐዋርያት ዶግማ ነው የምንቀበለው። ሐዋርያዊ ቅብብሎሽ ስላለው ማለት ነው። ባለፈው እንደተመለከትነው ሃይማኖት እንዴት ተገኘ የሚለውን ባለፈው አይተነዋል። በስላሴ መገለጥ የሆነ ነው። በአብ በወልድ በመንፈስ ቅዱስ መግለጥ ወይም መገለጥ የሆነ ነው። አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት ብለን የተነሳ ነው ከመነሻችን ራሱ ስንመለከተው ማለት ነው። ግን ሃይማኖት እንዴት ተገኘ ለሚለውን ደግሞ ማረጋገጫ ባለፈው እንደተማርነው የተወሰነ ነገር እናያለን። አብ ሲገልጥ ብለን ያየነው አለ፣ ወልድ ሲገልጥ ብለን ያየነው አለ፣ መንፈስ ቅዱስ ሲገልጥ ደግሞ ብለን ለምሳሌ የመጽሐፍ ቅዱስ አስተምሮችን ያየናቸው አሉና ከነሱ እንቀበላለን። ሐዋርያት እንዴት ተቀበሉት የሚለው ይሄንን ደግሞ እንዴት ነው ብሌት ወይም ደግሞ እርጅና የማያጋጥመው የማይታደሰው ሃይማኖት የማይለወጠው ፍጹም የሆነው ከእግዚአብሔር የተገለጸ ከእግዚአብሔር የሆነ በእግዚአብሔር የሆነ መሆኑን ለማረጋገጥ ነው እንጂ እዚህ ላይ ረጅም ጊዜ አንወስድበትም። አሁን ባለፈው ስላየ ነው ማለት ነው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ። ሰዎች ማን ይሉኛል ብሎ ሰዎች ስለ ሰው ልጅ ያላቸው አመለካከት ምንድን ነው ብሎ ጌታችን መነ ይብሉ ወሰብ ለወልደ እጓለ እመሕያው ሰዎች የሰውን ልጅ ማን እንደሆንኩ ይሉኛል ብሎ በጠየቀው ጊዜ የተናገረውን ነው። አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲል ይሄ ትክክለኛ የኢየሱስ ክርስቶስ ማንነት አሁን ሰዎች እንደሚሉት አይደለም። አሕዛብ እንደሚሉት ነብይ አይደለም ክርስቶስ። መናፍቃን እንደሚሉትም አይደለም። ጆባዊት ነሶች እንደሚሉትም አይደለም። እኛ የምንለው ጴጥሮስ ያለውን ነው። ለዚህ ነው ከሐዋርያት የመጣ ቅብብሎች ነው። ሐዋርያዊ ትውፊትን እንቀበላለን ስንል ጴጥሮስ እንዳለው እኛ ክርስቶስን የምንገልጠው ማን እንዳለው ነው። ጴጥሮስ እንዳለው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የሕያው የእግዚአብሔር ልጅ ማነህ? ክርስቶስ ነህ። አንተማ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ስጋና ደም ይሄንን አልገለጸልህም ሲለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ማንነት የተመሰረተች ቤተክርስቲያን የክርስቶስ ማንነቱ ደግሞ ወልደ እግዚአብሔርነቱ ብለን ባለፈውንም ተምረን ነበር ማለት ነውና ይሄ አብ ሲገልጥ ነው። አብ ሲገልጥ ማለት አብ እንደገለጠለት ለጴጥሮስ የገለጠው አብ ነው። በሰማያት ያለው አባቴ እንጂ ስጋና ደም ይሄንን ዕውቀት ሊሰጥህ አይችልም። በስጋና ደምማ ምንድነው ያሉት? የማን ልጅ ነው ያሉት? የዮሴፍ ልጅ ነው ያሉት። በስጋና ደም ቢሆን ኑሮ የዮሴፍ ልጅ ነው በተባለ። አብ ሲገልጥ ግን የማን ልጅ ነው? የማን ልጅ ነው? የእግዚአብሔር ልጅ። አሁን ሌላ ማንነት መፈለግ አያስፈልግም። እግዚአብሔር ራሱ የተናገረው ምን ብሎ ነው የተናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ። ከተጠመቀ በኋላም ወዲያውኑ ከውሃ ምን አለ ይላል? ወጣ። ከዛ ሰማያት ተከፈተ ይላል። ሰማያት ተከፍቶ የተገለጠውን ምስጢር መቀበል ነው የሚያስፈልገው። ሌላ ነገር እኮ አያስፈልግም እኮ። ሌላ ድካም አያስፈልግም። ሌላ ሰጥ አገባም አያስፈልግም። ምክንያቱም እግዚአብሔር አብ የመሰከረው ልጄ ነው ብሎ ይህንን ምስክርነት መቀበል ነው የሚያስፈልገው። የኢየሱስ ክርስቶስን ማንነት ለመግለጥ የኢየሱስ ክርስቶስን ማንነት ለመረዳት እግዚአብሔር በደመናው የተናገረውን ልጄ ነውና እሱን ስሙት። ሌላ ማንነት መስጠት አያስፈልግም። እመቤታችንም ያለችው ኩሎ ዘይቤለክሙ ግበሩ፣ የሚላችሁን አድርጉ እርሱን ስሙት ነው ያለችው። አብን በደመና ሆኖ የምወደው ልጄ እርሱ ነውና እርሱን ስሙት። ጴጥሮስም የተናገረው ይሄንን ነው። አንተ የሕያው የእግዚአብሔር ልጅ ነህ። ስለዚህ የኛ ቤተክርስቲያን አስተምሮዋ ያልተበረዘው ያልተከለሰው ያልተለወጠው ፍጹም ሆኖ የተቀበልነው ወይም ደግሞ ፍጹም ሆነን ዛሬም እያስኬድ ነው ያለነው ያልተለወጠበት ምክንያት ምንድነው ሲባል ሐዋርያዊ አስተምሮ ስለምንቀበል ሐዋርያዊ ትውፊት ስለምንቀበል ነው። ስለዚህ ይሄ አብ ሲገልጥ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር
ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለምና ብሎ ተናግረዋል ወልድ ሲገልጥ። ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል ዕብራውያን ምዕራፍ 3 ላይ ቅዱስ ጳውሎስም። ሌላው መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራልና እግዚአብሔርም በመንፈሱ ለኛ ገለጠልን፣ እግዚአብሔርም በመንፈሱ በኩል ለኛ ገለጠው ይላል። መንፈስ ቅዱስ ሲገልጥ ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10። ስለዚህ ሃይማኖት የተገለጠው ባለፈው እንደተማርነው በቅድስት ሥላሴ ነው ማለት ነው። ስለዚህ ሃይማኖት እንዴት ተገኘ ለሚለው ጥያቄያችን ሃይማኖት ከእግዚአብሔር የተገኘ ነው። ሃይማኖት ከእግዚአብሔር የተሰጠን ነው። ከእግዚአብሔር የተቀበልነው ነው። ስለዚህ ሃይማኖት ስጦታ ነው ማለት ነው። ሃይማኖት ምንድነው? ስጦታ ነው። ሃይማኖት የምንመርጠው አይደለም፣ የተሰጠን ነው፣ የምንቀበለው ነው፣ ከእግዚአብሔር የሆነ ነው፣ በእግዚአብሔር የተገለጠ ነው፣ በቅድስት ሥላሴ የተገለጠ ነው። አብ የገለጠው ነው፣ ወልድ የገለጠው ነው፣ መንፈስ ቅዱስ የገለጠው ነው። ሃይማኖት እንተ እምኀበ አብ ተፈጥረት ሀበ ወልድ ታበጽሕ ወሀበ መንፈስ ቅዱስ ትትፌጸም ብለን ባለፈው እንደተማርነው ሃይማኖት ማለት በአብ በወልድ በመንፈስ ቅዱስ የተገለጠ የተረጋገጠ ነው እንጂ ሰው መርጦ መርምሮ ያገኘው አይደለም። ለዚህ ነው የሰው ስራ ስላልሆነ ሰው ሊቀይረው መብት የለውም። የማን ስራ ነው? የማን ስራ ነው? የእግዚአብሔር ስራ ነው። የእግዚአብሔር ስራ ደግሞ ፍጹም ነው። ባለፈው እንደተማርነው ዘሃሎ ወይሄሉ ያለ የሚኖር የነበረ የሚኖር ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው ተብሎ እንደተጻፈ አልፋ ወኦሜጋ ስለሆነ ሰው ያልሰራው ነገር ሰው ይቀይረው ዘንድ ስልጣንና መብት የለውም። እግዚአብሔር የሰራው ነው። ከእግዚአብሔር የመጣ ነው። ከእግዚአብሔር የተሰጠን ነው። ከእግዚአብሔር የተቀበልነው ነው። አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት ስንት ጊዜ? እንዴት? ፈጽሞ። እንዴት ነው ያለው? ፈጽሞ ነው ያለው። ስለዚህ አንድ ጊዜ የሆነ ነው። እግዚአብሔር የሚሰጠውን ነገር ያውቃል። የሆነ ጊዜ ትክክል የሚሆን የሆነ ጊዜ ደግሞ ትክክል የማይሆን የለም። ከእግዚአብሔር የሆነ ፍጹም ነውና ይህንን ስጦታ መቀበል ነው። ምን ይላል? የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት ይላል። ለእናንተም ደግሞ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁና እንዳለው ሐዋርያው። ስለዚህ የተሰጠ ስንት ጊዜ ነው? የተሰጠ ነው አልን። ስንት ጊዜ ተሰጣልን? አንድ ጊዜ ለቅዱሳን። ምግብናው እንደ ዘመኑ ይለያያል። ይዘቱ ግን ያው አንድ ነው። ለምሳሌ ብሎ ያስቀመጠው አለ። ለምሳሌ አንድ ህፃን ልጅ መጀመሪያ መጽሐፍም ይናገራል። ህፃናት ሳላችሁ ምን ጋትኳችሁ ይላል? ወተትን ጋትኳችሁ ይላል አይደል? አዎ። ለህፃን ልጅ አጥንት አይሰጥምና ከጥቅሙ ጉዳቱ ያመዝናል። አንድ ህፃን ልጅ ግን በህፃንነቱ ወተት ይጠጣል። ሲያድግ ደግሞ ሌላ ነገር ይሰጠዋል፣ አጥንት ይሰጠዋል። አንድ ህፃን ልጅ አደገ ነው የሚባለው እንጂ ባህሪው ይለወጣል። መጀመሪያ የተፈጠረው ምን ሆኖ ነው? መጀመሪያ ስጦታው ምንድን ነው? ሰውነት ነው አይደለ? ስለዚህ በሰውነቱ ላይ የሚያሳየው እድገት የሰውነት ባህሪውን ምን ሊያደርገው አይችልም? ሊቀይረው አይችልም። እግዚአብሔር በሐዲስ ኪዳን የገለጠው አስተርእዮ እያደገ መጣ። አስተርእዮ አደገ እንጂ እግዚአብሔር አንድ ነው። በብሉይ ኪዳን የተናገረው በሐዲስ ኪዳንም ሆነ። በብሉይ ኪዳን እንደተናገረው ወይ የእግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር አለ። ይህንን እግዚአብሔር ነው በመልካችን በምሳሌያችን እግዚአብሔር አለ ሲል አንድነቱን፣ ስንትነቱን? አንድነቱን። በመልካችን በምሳሌያችን ሲል ደግሞ ሶስትነቱን። አብርሃም ደግሞ ሶስት ሰዎችን ተመለከተ የሚለው ሶስትነቱን። ይሄ በቤተ አብርሃም የተሰበከው ሥላሴ ነው። አብርሃም ርኤ ሰለስተ እደወ በዛቲ ዕለት ምስጢረ ሥላሴ ዜነወ። ቅዱስ ያሬድ እንግዲህ ሌሎቹ ምስጢረ ሥላሴን የማይቀበሉት በአብርሃም ቤት የገቡት ሥላሴ አይደሉም የሚል አስተምሮ አላቸው። እኛ ግን የቅዱስ ያሬድ አስተምሮ ነው የምንቀበለው። የአባቶቻችን አስተምሮ ነው የምንቀበለው። ሊቃውንት ያስተማሩንን ነው፣ እነሱ የነገሩንን ነው የምንቀበለው። አብርሃም ርኤ ሰለስተ እደወ በዛቲ ዕለት ምስጢረ ሥላሴ ዜነወ። እነሆ አብርሃም ሶስት ሰዎችን ተመለከተ፣ በዚያችም ቀን ምስጢረ ሥላሴን ተናገረ ብሎ የነገረን እንግዲህ ቅዱስ ያሬድ ነው። ከዛሬ 1500 ዓመታት በፊት ማለት ነው። ስለዚህ የአባቶቻችን ትውፊት የአባቶቻችን አስተምሮ ነው የምንቀበለው። የአባቶቻችን ትርጓሜ ዝም ብሎ ትርጓሜ የመጣ አይደለም፣ የሆነ ሰው የገለጸው አይደለም፣ ከአባቶቻችን የተቀበልነው ነው። ስለዚህ አንድ ሕፃን ልጅ እድገቱ እየጨመረ በመጣ ቁጥር ተፈጥሯዊ ሰውነቱን ወይም ባህሪውን አይለውጥምና፣ ስለዚህ ምግብናው በተለያየ ዘመን በዘመነ አበው፣ በዘመነ ኦሪት፣ በዘመነ ወንጌል
የምግብናው ሁኔታ እንደየዘመኑ ሰዎች መረዳትና ሁኔታ ቢለያይም ይዘቱ ጭብጡ ሃይማኖት አንድ ነው። በነቢያትና በሐዋርያት መሰረት ታንጻችኋል የሚለው ለዚህ ነው። ስለዚህ ሃይማኖት ከእግዚአብሔር የሆነ በእግዚአብሔር የሆነ ከሆነ በእግዚአብሔር የተገለጠ ከሆነ ስጦታ ከሆነ ብልየት ወይም እርጅና አያገኘውምና አይለወጥም፣ አይታደስም። እግዚአብሔር እንደማይለወጥ ሁሉ ማን እንደማይለወጥ ሁሉ ምን ይላል መጽሐፍ? እኔ እግዚአብሔር ምን አልልም አልለወጥም ይላል። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም። እግዚአብሔር ካልተለወጠ እግዚአብሔር የሰጠው ነገር ምን አይልም አይለወጥም። እግዚአብሔር ያመጣው ነገር ምን አይልም አይለወጥም። ብልየት ወይም እርጅና አያጋጥመውም ማለት ነው። ሃይማኖት እንቀበለዋለን፣ እንጠብቀዋለን፣ እንወርሰዋለን እንጂ ልናድሰው ልናሻሽለው አንችልም ማለት ነው። እንዲያ ከሆነ መጀመሪያ የተሰጠው ሃይማኖት እጸት ነበረበት። አሁን ማለት እንቀይረው፣ እንለውጠው፣ እናድሰው ያረጃል ካልን መጀመሪያ የነበረው ምን አልነበረም ማለት ነው? ትክክል አልነበረም። ትናንትናም እግዚአብሔር ዛሬም እግዚአብሔር ለዘላለምም እግዚአብሔር። እግዚአብሔር የሰጠው ከሆነ ፍጹም ቅን። ለዚህ ነው ኦርቶዶክስ ያልነው ቀጥተኛ። ከማን የተቀበልነው? ከእግዚአብሔር። ከማን የወረስነው? ከሐዋርያት። እግዚአብሔር በረከታቸውን ያሳድርብን። ስለዚህ እግዚአብሔር የሰጣት አባቶቻችን ከእርሱ ተቀብለው ለኛ ያወረሱን ሃይማኖት ግን ፍጽምትና አንድ ጊዜ የተሰጠች ናት። ብልየት ወይም እርጅና የለባትም። እድሳት የሚለው ቃል ራሱ ብላሽና ለሃይማኖት ሊነገር የሚችል ቃል አይደለም ማለት ነው። ስለዚህ ሃይማኖት ምን አልን? መጀመሪያ ከእግዚአብሔር የሆነ ነው፣ በእግዚአብሔር የተሰጠን ነው፣ ስጦታ ነው። ስጦታው ደግሞ አንድ ጊዜ የተሰጠን ነው። ይህንን ስጦታ መቀበል ያስፈልጋል። ምንድነው የሚለው? በስሙ ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ። የዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው ቁጥር 12 ላይ በስሙ ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣንን ሰጣቸው። ይሄ ከእግዚአብሔር የተቀበልነው ስልጣን ነው። ከእግዚአብሔር ያገኘነው መብት ነው። እግዚአብሔር የሰጠን ስጦታ ነው። ይህንን ስጦታ መቀበል ያስፈልጋል። መቀበል ብቻ አይደለም፣ መጋደልም ያስፈልጋል። ትጋደሉ ዘንድ ተብሎ ተጽፏል። በዛ ላይ በይሁዳ መልእክት ማለት ነው። ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ አጥብቄ እጽፍላችሁ ዘንድ ወደድኩኝ ያለው ተጋድሎም ያስፈልጋል። ተጋድሎ ማለት ነው መጠበቅ ያስፈልጋል። ምን ይላል መጽሐፉ? ኩን መሃይምነ እስከ ለሞት ወህበከ አክሊለ ሕይወት። እስከ ሞት ድረስ የታመን ከሆን የሕይወትን አክሊል ምን አደርጋለሁ? እሰጥሃለሁ። ስለዚህ መጠበቅ ያስፈልጋል፣ መጋደል ያስፈልጋል። የጸኑትን አስቡ ተብሎ እንደተጻፈ መጽሐፍም የነገረ ምን ብሎ ነው? እስከ መጨረሻው የሚጸና እርሱ ምን ይሆናል? ይድናል ተብሎ እንደተጻፈ የተሰጠውን ሃይማኖት መቀበል፣ የተቀበልነውን ሃይማኖት መጠበቅ ዋጋ ከፍለን ማለት ነው። ምንድነው ያለው? መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ተብሎ እንደተጻፈ ማለት ነው። በሃይማኖት ለመጠቀም ተጋድሎ ያስፈልጋል። የሰሙትን ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ ተጽፏል። ለዚህ የሰማነውን መቀበል፣ የሰማነውን በእምነት ከኛ ጋር ማዋሃድ፣ መጠበቅ፣ አደራ መጠበቅ፣ ማጽናት፣ መጋደል ያስፈልጋል ማለት ነው። እንግዲህ ይህንን ስለ ሃይማኖት ካወቅን ስለ እግዚአብሔር ባህሪ ማወቅ እንችላለን ወይ? ስለ እግዚአብሔር ባህሪ የምናውቀው እንዴት ነው? ስለ እግዚአብሔር ባህሪ ማወቅ ይቻላል? ስለ እግዚአብሔር ባህሪ ማወቅ ይቻላል? ስለ እግዚአብሔር ባህሪ ማወቅ አይቻልም። ግን ደግሞ የእግዚአብሔር ነገረ ባህሪውን ማወቅ እንችላለን። ግብረ ባህሪውን ማወቅ እንችላለን። ግብረ ባህሪ የባህሪውን ስራ ማለት ነው። እግዚአብሔር በባህሪው ማወቅ አይቻልም። የባህሪውን ስራ ግን ማወቅ እንችላለን። ግብረ ባህሪውን ማለት ነው። ለእግዚአብሔር በምኑ ነው የምናውቀው? በስራው ነው። በስራ የመኑ ብሎ የለ ጌታ። በስራው ነው የምናውቀው፣ በግብሩ ነው የምናውቀው። ስለዚህ ግብሩን ነው የምናጠናው ማለት ነው። ባህሪውን ማጥናት አንችልም። እግዚአብሔር የነገረንን ስራውን በመጽሐፍ የተገለጸውን በመጽሐፍ የተነገረውን በመጽሐፍ የተጻፈውን እሱን ማወቅ እንችላለን። ከተጻፈው አትለፍ እንደተባለው ሁሉ ከተጻፈው ግን ማለፍ አንችልም። ስራውን ግን ለኛ የሚያስፈልገን ምን ብሏል? ተጽፏል። ምንድነው የሚለው? በዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ጌታ መድኃኒታችን ጌታችን ኢየሱስ ክርስቶስን በደቀ መዛሙርቱ ፊት ያደረገው ብዙ ተአምራት አለ፣ ቢጻፍ ዓለም እንኳን ባልበቃው ነበር። ነገር ግን ይሄ የተጻፈው ሰዎች ኢየሱስ ክርስቶስ በስሙ አምነው የእግዚአብሔር ልጅ እንደሆነ አምነው በስሙ የዘላለም ሕይወት እንዲወርሱ የዘላለም ሕይወት እንዲያገኙ ይህ ተጽፏል ይላል። የተጻፈው ለኛ የሚጠቅመው ነገር ምን ብለዋል? ተጽፏል። ስለዚህ የተጻፈውን ምን እናደርጋለን? መረምራለን። የተጻፈውን ምን እናደርጋለን? እናጠናለን።
የተጻፈውን ምን እናደርጋለን? እንቀበላለን። ከተጻፈው በላይ ግን አናልፍም። ስለዚህ ግብረ ባህሪውን እናውቃለን። እግዚአብሔርም ግብረ ባህሪውን ስለነገረን የባህሪውን ስራ እንጂ የእግዚአብሔርን ባህሪ ምንድነው የሚለው መጽሐፉ? እግዚአብሔርስ ያየው አንድስ እንኳ የለም፣ በእቅፉ የሚኖር አንድ ልጁ እርሱ ተረከልን ገለጸልን ተብለዋል። ስለዚህ የእግዚአብሔርን ግብረ ባህሪ ማወቅ እንችላለን። የእግዚአብሔር ባህሪ ግን በባህሪው ልናውቀው አንችልም። እግዚአብሔር እንደዚህ ነኝ ብሎ የነገረንን ግብረ ባህሪውን ግን ማወቅ እንችላለን። ስለዚህ እግዚአብሔር ማወቅ አይቻልም ተብሎ መዝጋት አይደለም። እግዚአብሔርን የምናውቅበት እስከዚህ ድረስ እወቁኝ ብሎ እግዚአብሔር የገለጠው ነገር አለ። ያንንን እናውቃለን። አለበለዚያ ምን ይላል መጽሐፍ? ለሊት ከተአምር ርእሰከ። እግዚአብሔርን የሚያውቀው ማንን ነው? ነገሩኝ። ማንን ነው? ማን ነው እግዚአብሔርን የሚያውቀው? ራሱ እግዚአብሔር ነው። ምን ይላል መጽሐፍ? ዘኩሎ ትሬኢ ወአልቦ ዘይሬኤከ። አንተ ሁሉን ታያለህ፣ አንተን ግን የሚያይ የለም። አንተ ሁሉን ታውቃለህ፣ አንተን ግን የሚያውቅ የለም። አንተ ሁሉን ትመረምራለህ፣ አንተን ግን የሚመረምር የለም። ይህንን ባሰብኩ ጊዜ ይላል ሕርያቆስ ራሱ። ይህንን ባሰብኩ ጊዜ ሕሊናዬ በንፋሳት ትከሻ ተጭኖ የልጅሽን ጥልቁን ነገር ሊያይ ይወዳል፣ ግን አቅቶት ምን ይላል? ይመለሳል ይላል። በረከቱ ይደርብን። አያችሁ፣ አቅቶ ነው የምንመለሰው ማለት ነው። ሊቃውንት እንኳን ይህንን ያህል ፍላጎት አላቸው፣ ይህንን ያህል ጉጉት አላቸው፣ ይህንን ያህል ምጥቀት አላቸው፣ ይህን ያህል ተመስጦ አላቸው። ግን ደግሞ በንፋሳት ትከሻ ተጭኖ ሊበር ይወዳል፣ የልጅሽን የባህሩን ጥልቅነት ሊመረምር ይሻል፣ ግን አቅቶት ይመለሳል። አቅቶ መመለስ ነው። ስለዚህ ሊቃውንት ምን አሉ? ደከሙና ለሊከ ተአምር ርእሰከ፣ ራስህን አንተው ምን ትለዋለህ? ታውቀዋለህ። እግዚአብሔር ነው። ስለዚህ የእግዚአብሔርን ባህሪ ለማወቅ ምን መሆን ያስፈልጋል ማለት ነው? እግዚአብሔር መሆን። ስለዚህ ከእግዚአብሔር ውጭ ሌላ እግዚአብሔር የለም። እንድናውቀው የተጻፈልንን ግን እናውቀዋለን። እግዚአብሔር ምስጢሩንና ጥበቡን ይግለጽልን። በጣም ጥሩ። ስለዚህ መጽሐፍ ምን ይላል? መሰወሪያውን ምን አደረገ? ጨለማ አደረገ። ወረሰ የጽልመተ ምስዋሮ ይላል መዝሙረ ዳዊት መዝሙር 17 ቁጥር 11 ላይ ተጽነ ላዕለ ኪሩቤል ወሰረረ በክነፈ ነፋስ። ከዛ ወረሰ የጽልመተ ምስዋሮ ወቆበር ታሕተ እገሪሁ፣ ጨለማውን ወይ መሰወሪያውን ጨለማ አደረገ፣ ከእግሩም በታች ጭጋግ ነበረ ይላል። ወቆበር ታሕተ እገሪሁ በዚህ መዝሙረ ዳዊት 17 ላይ ማለት ነው። መሰወሪያውን ጨለማ አደረገ። እግዚአብሔር ጨለማን የፈጠረው ለምንድን ነው? ለምንድን ነው ጨለማን የፈጠረው? መልሱልኝ እስኪ አይዟችሁ። ለምንድን ነው ጨለማን የፈጠረው? ለምን? አዎ እያለን እኮ ነው። ስለዚህ መሰወሪያው እንዲሆን ነው። እግዚአብሔር በብርሃንም ይሰወራል፣ በጨለማ ብቻ አይደለ? አዎ ይላል መጽሐፍ ራሱ። በኋላ ላይ እንመጣበታለን። ኦሪት ዘጸአት ላይ ተጽፏል። በብርሃንም ይሰወራል እግዚአብሔር። ግን ደግሞ በብርሃን ይሰወራል ማለት ነው የብርሃኑን ኃይል ራሱ ማየት አንችልም እኛ ማለት ነው አይደለ? የብርሃኑን ነጸብራቅ ራሱ የብርሃኑን ጸዳል ራሱ ማየት አንችልም እኛ። በብርሃንም ይሰወራል እግዚአብሔር። ግን ምን ማለት ነው? መሰወሪያውን ጨለማ አደረገ ማለት ምን ማለት ነው? በጨለማ ያለ ነገር ምን አይልም አይታይም አይደል? ብርሃን ያሳያል እንጂ ብርሃን አይሰውርም። ግን ደግሞ የእግዚአብሔር ብርሃን ደግሞ ይሰውራል። ግን መሰወሪያውን ጨለማ አደረገ ማለት ነው በጨለማ ውስጥ ያለ ነገር ማየት መለየት እንደማይቻል ሁሉ ብትመረምሩኝ ምን አትልኝም ማለት ነው፣ አትደርሱብኝም ወይም ደግሞ አታገኙኝም ማለት ነው። እግዚአብሔር በወደደና በፈቀደ ልናየው ልናውቀው እንችላለን እንጂ በእልህ ወይም ደግሞ በእውቀት ጥግ እግዚአብሔርን ማየት እግዚአብሔርን መመርመር አይቻልም። ከፍጡራን ሁሉ የተወደዱና የተከበሩ የላቁ ፍጥረቶች የሚባሉ ምኖች ናቸው? ምኖች ናቸው? አይዞሽ ጮክ በይ። የሰው ልጅ። አዎ የሰው ልጅ በጣም ክቡር ፍጥረት ነው። እሺ ማን? መላእክት። በጣም ጥሩ። ከመላእክት የከበሩ የተለዩ የተወደዱ የተደነቁ ከነሱ ሁሉ በክብር የሚተካከላቸው የሌለ እነማን ናቸው? ጥሩ ኪሩቤል ናቸው። በረከታቸው ይደርብን። ኪሩቤል ቅዱሳን ኪሩቤል ከላቁ ሁሉ የላቁ ከተከበሩ ሁሉ የከበሩ ከተወደዱ ሁሉ የተወደዱ ከተመረጡ ሁሉ የተመረጡ ናቸው። ለምን? የእግዚአብሔርን ዙፋን ምን ያደርጋሉና? ይሸከማሉ። የእግዚአብሔርን ዙፋን ያከብራሉና የእግዚአብሔርን ዙፋን ይሸከማሉና። ከነሱ ሁሉ ግን ማን ትበልጣለች? እመቤታችን ደግሞ ከነሱ ሁሉ ትበልጣለች። ምክንያቱም
የአብ ቃልን ለመጽነስ ለመውለድ ቃል አብ ኢየሱስ ክርስቶስን ለመውለድ ለመጽነስ ለመውለድ በተገባ ተገኝታለችና ይላል። አንቲ ተአቢ እምሊቃነ ጳጳሳት ወህድፋደ ተከብሪ እምነቢያት ብቲ ግርማ ራእይ ዘአቢ ግርማ ሱራፌል ወኪሩቤል አንቲ በአማን ምክሐ ዘመድነ። ቅዱስ ኤፍሬምም እንዳወደሳት አንቺ ከሊቃነ ጳጳሳት ምን ትያለሽ? ትበልጫለሽ። ከመምህራንም አንቺ ትበልጫለሽ። ከነቢያትም አንቺ ትበልጫለሽ። ከሐዋርያትም አንቺ ትበልጫለሽ። ከኪሩቤልም አንቺ ትበልጫለሽ። ኪሩቤልን አነሳ። ሚካኤል ገብርኤል ብሎ አልነጠለም። እከሌ እከሌ አልነገረንም። ኪሩቤል ግን አለን። አያችሁ፣ ከኪሩቤል አንቺ ትበልጫለሽ። ኪሩቤል ማለት ከተከበሩ የከበሩ፣ ከተወደዱ የተወደዱ፣ ከተመረጡ የተመረጡ ናቸውና እነሱ የእግዚአብሔርን ዙፋን ስለሚያከብሩ የእግዚአብሔርን ዙፋን ስለሚሸከሙ፣ አንቺ ግን ዙፋኑን አልተሸከምሽውም። ራሱ ክርስቶስን ምን አድርገዋለች? ተሸክመዋለችና፣ አጥብተዋለችና፣ ወልደዋለችና፣ አቅፈዋለች ወይም ደግሞ ታቅፈዋለችና፣ ስመዋለችና፣ ሀሊበ ድንግልናዋን መግበዋለችና እርሷ ከነቢያትም ከሐዋርያትም ከሱራፌልም ከኪሩቤልም ትበልጣለች ተብሎ ተጽፏል። ኪሩቤል የከበሩ የተባሉበት ምክንያት የእግዚአብሔርን ዙፋን ስላከበሩ ስለተሸከሙ ነው። የሚገርመው ነገር ግን እግዚአብሔር ነው እነሱ የሚሸከማቸው ወይስ እነርሱ ናቸው እግዚአብሔርን የሚሸከሙት? እግዚአብሔርን ይሸከሙታል ወይስ ይሸከማቸዋል? እንዴት ነው ነገሩ? በጣም ጥሩ። ጫማችን ነው እግራችንን የሚሸከመው ወይስ እግራችን ነው ጫማችንን የሚሸከመው? እኛ እንሸከመዋለን አይደል? አለበለዚያ ጫማ አይሄድም አይደል? ብቻውን ቢሆን ጫማ ይሄዳል አይሄድም አይደል? ጫማችን ነው እግራችን የሚሸከመው ወይስ እግራችን ነው ጫማችን የሚሸከመው? እግራችን ነው አይደል ጫማችን የሚሸከመው። የጫማ ስራ ምንድነው? ማክበር፣ እግርን መጠበቅ ነው አይደል? እግርን ይጠብቃል እንጂ እግርን ያከብራል እንጂ እግር ነው ጫማን የሚሸከመው እንጂ ጫማ እግርን ምን አይለውም፣ አይሸከመውም። ስለዚህ እነርሱ እግዚአብሔርን አይሸከሙትም። እነርሱ ይልቅ ማን ይሸከማቸዋል? እግዚአብሔር ይሸከማቸዋል። ምንድነው የሚለው መጽሐፍ? አሐዜ ዓለም በእራሁ ዓለምን ሁሉ ወዘዘገን አብርተ ዓለም በእፍኑ። ዓለምን በሙሉ የጨበጠው ዓለም ስንል የሚታየውን ዓለም ብቻ አይደለም፣ የማይታየውን ግዙፉን ዓለም ብቻ አይደለም፣ ረቂቁንም ዓለም ጨምሮ ሰማያዊትንና ምድርን እግዚአብሔር በእጁ ይሸከማል። እግዚአብሔር ዓለምን ሁሉ ይዞታልና። ስለዚህ እግዚአብሔር በእጁ መሃል በእጁ መዳፍ ዓለምን የተሸከመ እግዚአብሔር መላእክት እግዚአብሔርን ይሸከሙታል ማለት አንችልም። መላእክትንም ሁሉ የሚሸከማቸው እግዚአብሔር ነውና። ታዲያ ምንድነው እነርሱ የእግዚአብሔርን ዙፋን ይሸከማሉ ስንል ክብሩን ለመግለጽ ነው፣ ወይም ደግሞ እግዚአብሔርን ያከብራሉ ለማለት ነው። ይሄን ጸጋ እግዚአብሔር ሰጥቷቸው ነው። ከእነርሱ በፊት ማን አለ? ማን አለ? ኪሩቤል ናቸው እግዚአብሔርን የሚሸከሙት ካልን ከኪሩቤል በፊት አልነበረም ልንል ነው ማለት ነው። ኪሩቤል ተፈጥረዋል፣ ፍጡራን ናቸው። መላእክት የተፈጠሩበት ጥንተ ዕለት እሑድ መሆኑን እናውቃለን ማለት ነውና ከእነርሱም በፊት ማን ነበረ ማለት ነው? እምቅድመ ዓለም እግዚአብሔር ነበረ። በማዕከለ ዓለም እግዚአብሔር ይኖራል። ለዘላለምም እግዚአብሔር ይኖራል። እግዚአብሔር ከዓለም በፊት የነበረ አምላክ፣ ዓለምን አሳልፎ የሚኖር አምላክ ስለሆነ እግዚአብሔር ከዓለም በፊት ያለ አምላክ ስለሆነ እግዚአብሔር ሁሉ በእርሱ የሆነለት አምላክ ስለሆነ እነርሱ ክብራቸውን ለመግለጽ ወይም አገልግሎታቸውን ለመግለጽ ግብራቸውን ለመግለጽ ነው እንጂ እግዚአብሔር እነርሱን ይሸከማቸዋል እንጂ እነርሱ እግዚአብሔርን አይሸከሙትም ማለት ነው። ስለዚህ መሰወሪያውን ጨለማ አደረገ ማለት ነው። ብትመረምሩኝ አታገኙኝም ማለት ነው። ልክ እንደዚህ እንደተባለ ማለት ነው። በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ እምጽንፍ እስከ አጽናፈ ዓለም ከመ ያውዮሙ እሳት። እነርሱ በሁለት ክንፋቸው ፊታቸውን ምን ያደርጋሉ? ይሸፍናሉ። በሁለት ክንፋቸው እግሮቻቸውን ይሸፍናሉ። በሁለት ክንፋቸው ደግሞ ከዓለም ዳርቻ እስከ ዓለም ዳርቻ ይወጣሉ። ከመ ያውዮሙ እሳት፣ እሳቱ ነበልባሉ እንዳያቃጥላቸው እንዳይበላቸው ማለት ነውና እነርሱ ፊታቸውን ይሸፍናሉ ማለት ምን ማለት ነው? ምን ለማለት ነው? ፊታቸውን ይሸፍናሉ ማለት እርሱን እንዳያዩ አይደል? አዎ፣ አይን የእውቀት ምሳሌ ነው አይደለ? የእውቀት ምሳሌ ነው። አሁን ለምሳሌ ለብዙሃት አዕይንቲሆሙ እንላቸዋለን ሱራፌልን። አይኖቻቸው ብዙ ምን ማለት ነው? ምን ለማለት ነው? አይኖቻቸው ብዙ ይላል። ክንፎቻቸው ብዙ፣ አይኖቻቸው ብዙ ምን ለማለት ነው? ለብዙሃት አዕይንቲሆሙ ስንላቸው መጻያትን ኃላፊያትን ያውቃሉ ማለት ነው። ያለፈውን የሚመጣውን ያውቃሉ። የእውቀታቸውን ችሎታ፣ የእውቀታቸውን መጠን፣ የእውቀታቸውን ጥግ ለመግለጽ ነው አይኖቻቸው ብዙ። ስለዚህ አይናቸውን ፊታቸውን ይሸፍናሉ ማለት ብንመራመር ምን አንልህም አናውቅህም። እግሮቻቸውን ይሸፍናሉ ማለት ብንመጣ ብንሄድ ብንራመድ አንደርስብህም ለማለት ነው። እነርሱ እንኳን ከከበሩት ሁሉ የከበሩ ከተመረጡ ሁሉ የተመረጡ ከተወደዱ ሁሉ የተወደዱ ቅዱሳን ኪሩቤል እንኳን ምናቸውን አይናቸውን ይሸፍናሉ፣ ፊታቸውን ይሸፍናሉ።
እግሮቻቸውን ምን ያደርጋሉ? ይሸፍናሉ። በእውቀታቸው ተመራምረው ሊደርሱበት አይቻላቸውምና። ስለዚህ የእግዚአብሔርን ባህሪ ሳይሆን የምናጠናው የእግዚአብሔርን ግብረ ባህሪውን ነው የምናጠናው ማለት ነው። ስለ እግዚአብሔር ባህሪ ማወቅ እንችላለን። መሰወሪያውን ጨለማ አደረገ ማለት ብትመረምሩኝ ምን አትሉኝም ማለት ነው፣ አትደርሱብኝም ወይም ደግሞ አታገኙኝም። ስለዚህ ጨለማን ፈጠረ ማለት ምን ለማለት ነው? እግዚአብሔር በወደደው በፈቀደው ካልሆነ በስተቀር ተመራምረን ልንደርስበት እንደማንችል ሊያሳየን ጨለማን ፈጠረ። ምን ይላል መጽሐፉ? ሕዝቡም ርቀው ቆሙ፣ ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ እንዲያው ምን ይላል? እንዳንሞት እግዚአብሔር አይናገረን አሉት ይላል። ሕዝቡ አይደለ? አንተ ሙሴ ራስህ ምን በለን ተናገረን፣ እግዚአብሔርን እንዳይናገረን እንዳንሞት ነው የሚለው። እግዚአብሔርን ማየት አይቻልምና ተብሎ እንደተጻፈ ማለት ነው። እኔን አይቶ መቆም የሚችል ወይም መዳን የሚችል በህይወት መኖር የሚችል የለም ብሎ እርሱ እንደገለጸልን፣ እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያይም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። ጢሞቴዎስ ወይም ደግሞ ቅዱስ ጳውሎስ የጢሞቴዎስን መልእክት ሲዘጋ እንዲህ ነው የሚዘጋው። ቅድም እንዳየነው ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር ማንን የሚያውቅ የለም? አብን የሚያውቅ የለም ተብሎ እንደተጻፈ። በፈጣሪና በፍጡር መካከል መጨረሻ የሌለው ሸለቆ ወይም ጥልቀት አለ ይላል ቅዱስ ጎርጎርዮስ ዘኑሲስ። በፈጣሪና በፍጡር መካከል ማንም ሊያልፈው የማይቻለው ክፍተት አለ ይላል። አሁን ይሄ ምናችንን ነው ልዩነታችንን የገለጸ ያለው። የእግዚአብሔርን ባህሪ ማወቅ አይቻልም ማለት ነው። የእግዚአብሔርን ባህሪ መጠንቀቅ አይቻልም። አባቶቻችን እንደነገሩን ለሊከ ተአምር ርእሰከ፣ ራስህን በራስህ ወይም ደግሞ አንተ ራስህን አንተነትን ታውቀዋለህ። ቅድም እንዳልነው የልጅሽን ጥልቅነት ሊመረምር ይወዳል፣ ህሊናዬ በንፋሳት ትከሻ ተጭኖ ሊወጣ ሊበር ይወዳል፣ ግን አቅቶት ይመለሳል ብሎ ቅዱስ ሕርያቆስ እንደተናገረው ማለት ነው። ይሄ ጥልቅ ልዩነት ባህሪን የማወቅ የእውቀት እንጂ የፍቅር አይደለም። እግዚአብሔር በፍቅሩ ቅርብ አምላክ ነው። እኔ የቅርብ እንጂ የምን አምላክ አይደለሁም ብሏል፣ የሩቅ አምላክ አይደለሁም ብሏል። እግዚአብሔር የቅርብ አምላክ ነው። ምንድነው የሚለው መጽሐፍ? ልበ ንጹሐን ምኖች ናቸው? ብፁዓን ናቸው፣ ማንን ያዩታልና? እግዚአብሔርን። አያችሁ እንግዲህ የሚገርም ነገር እኮ ነው። አሁን እግዚአብሔርን ያየው አንድ ስንኳ የለም ተብሎ ግን ልበ ንጹሐን ብፁዓን ናቸው፣ ማንን ያዩታልና? እግዚአብሔርን ማየት ይቻላል፣ ግን የሚታየው በእምነት ነው፣ በልብ ንጹህና ነው። ለዚህ ነው ቅዱስ ዳዊት ልበ ንጹሐ ፍጥር ሊተ እግዚኦ፣ ንጹህ ልብን ፍጠርልኝ ያለው እግዚአብሔርን የሚያይበት ነው። እግዚአብሔር የሚታየው በእውቀት ሳይሆን በምንድን ነው ማለት ነው? በእምነት ነው። እግዚአብሔርን ማየት የሚቻለው በምርምር ሳይሆን በእምነት ነው፣ በእውቀት አይደለም። ያ ማለት እውቀት አያስፈልግም ማለት ግን አይደለም። ግን እውቀታችን እምነት ከሌለው ብቻ በእውቀት እግዚአብሔርን ማየት አይቻልም። እግዚአብሔር በእምነት ነው የሚታየው። ግን የምናምንበትን ያህል እንድናውቅ፣ የምናምነውን ያህል እንድናውቅ፣ የምናውቀውን ያህል ደግሞ እንድናምን ደግሞ ያስፈልጋል ማለት ነው። በፈጣሪና በፍጡር መካከል ማንም ሊያልፈው የማይቻለው ክስተት አለ የሚለው የባህሪውን ጥልቅነት ነው። የባህሪውን ጥልቅነት ባህሪውን የሚያውቅ ራሱ እግዚአብሔር ነውና፣ ባህሪውን የሚረዳ ራሱ እግዚአብሔር ነውና፣ እኛ እንኳን የእግዚአብሔርን ባህሪ የራሳችን ባህሪ እንኳን መርምረን የማናውቅ ነን። የራሳችን እንኳን መርምረን ያልደረስንበት በጣም ብዙ ነገር አለ። ነፍሳችን ከስጋችን ጋር ተዋህዳ እንደምትኖር እናውቃለን አይደል? ግን ነፍሳችን መቼ እንደምትነጠቅ መቼ እንደምትወጣ አናውቅም። ነፍሳችን ከሰውነታችን ጋር ራሱ ቤት በኩል እንዳለች አናውቅም። ይሄ እግዚአብሔር ባህሪ፣ ይሄ እግዚአብሔር ችሎታ ነው። እግዚአብሔር ነው የሰጠን። እፍ ብሎ የሰጠንን ነፍስ እንዴት እንደምታደር እንዴት ተዋህዳ እንደምትኖር እንኳን አናውቅም። ስለ ራሳችን እንኳን ከምናውቀው ይልቅ የማናውቀው ብዙ ነገር አለ አይደል? ስለ ራሳችን የማናውቀው በጣም ብዙ ነገር አለ። ስለ ራሳችን እንኳን ጠንቅቀን አናውቅም። ለዚህ ከሆነ ሳይንስ ራሱ በየጊዜው ምን እያለ ነው የሚመጣው? እየተቀየረ እያደገ እየተሻሻለ ይመጣል። ምክንያቱም ስለ ህይወታችንም ስለ ዓለማችንም ስለምንኖረውም ራሱ ከምናውቀው ይልቅ የማናውቀው ነገር ምን ይላል ማለት ነው? ይበዛል። ስለዚህ እግዚአብሔርን ለማወቅ እግዚአብሔር መሆን ያስፈልጋል ማለት ነውና ባህሪውን የሚያውቅ ራሱ እግዚአብሔር ነው። ይህን ጥልቅ ልዩነት የባህሪውን ነገር ማወቅ እንደማይቻል ለመግለጽ ነው እንጂ እግዚአብሔር በፍቅሩ የቅርብ አምላክ እንጂ የሩቅ አምላክ አይደለም። ልበ ንጹሐን ስለሚያዩት ማለት ነውና እግዚአብሔር ልባችንን ንጹህ ያደርግልን። እግዚአብሔር በባህሪው ሩቅና ምጡቅ ማንንም ፍጡር መርምሮ ሊደርስበት መች የማይቻለው ሲሆን በፍቅር ደግሞ የቅርብ አምላክ ነው። እኔ የቅርብ እንጂ የሩቅ አምላክ አይደለሁም ብሎ እንደተናገረው ሰው ሆኖ በእኛ ባህሪ የተገለጠ የደቀ መዛሙርቱን እግር እስከ ማጠብ በመስቀል መራራ ሞትን ስለኛ እስከ መሞት ድረስ ፍቅሩን የገለጠ ትሁት የፍቅር አባት ነው። እግዚአብሔር ወደዚህ ዓለም የመጣበት መንገድ ለማዳን ሲሆን ደግሞ እንድናውቀውም ነው። ርህነሰ ርኢናሁ በላዕነ ወሰተይነ ምስሌሁ፣ እኛ ግን አየነው፣ አይኖቻችን አዩት፣ እጆቻችን ዳሰሱት ተብሎ እንደተጻፈ እንድናውቀው ነው የተገለጠልን። እግዚአብሔር አስተርእዮ እግዚአብሔር እንድናውቀው ነው። ምክንያቱም እግዚአብሔር ለኛ
የተገለጠበት መንገድ እንድናውቀው እንድንረዳው ነው ማለት ነው። እንዲያም ሆኖ ራሱ አላወቅነውም አይደለ? ከኛ ጋራ በልቶ ከኛ ጋራ ጠጥቶ ሰው ሆኖ ተመላልሶ ራሱ አላወቅነው። ይኸው ዛሬ ድረስ ራሱ ሰው ሆኖ የተገለጠውን አምላክ የማያውቅ በጣም ብዙ ሰው አለ። እርሱ ሰው ነው የሚልም አለ፣ ፍጡር ነው የሚልም አለ። እግዚአብሔር ግን ወደኛ የመጣው የተገለጠበት ምክንያት እንድናውቀው ነበር ማለት ነውና እንድናውቀው ነበር የተገለጠውና ተገልጦ ራሱ አለማወቃችን በጣም ደካማነት ነው። ተገልጦ አለመረዳታችን ራሱ በጣም ድክመት ነው። ምክንያቱም ተገልጦ ራሱ ያላወቁት አሉ። አንዳንዶቹ የዮሴፍ ልጅ ብሎታል፣ አንዳንዶቹ ደግሞ ነብይ ብሎታል። እኛ ግን ሰው ሆኖ ወይም ደግሞ በሰው አምሳል በሰው አካል የተገለጠው አምላክ እንድናውቀው መሆኑ በዚህ ልንረዳ ያስፈልጋል ማለት ነው። ሰው ሆኖ በእኛ ባህሪ የተገለጠ የደቀ መዛሙርቱን እግር ያጠበ ትሁት አምላክ ነው። መጽሐፍ ምንድነው የሚለው? ከኔ ተማሩ እኔ የዋህ በልቤም ምንድን ነኝ ነው የሚለው? ትሁት ነኝ ይላል። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ይላል። ስለዚህ የእግዚአብሔር ባህሪ ረቂቅነት ነው፣ ምጡቅነት ነው፣ ሩቅነት ነው፣ ቅርብነትም ነው። እግዚአብሔር ቅርብም ነው፣ ሩቅም ብቻ የምንለው አይደለም። በፍቅሩ ቅርብ ነው። እግዚአብሔር በባህሪው ደግሞ ምንድነው? ሩቅ ነው። እግዚአብሔር ረቂቅ አምላክ ነው፣ ምጡቅ አምላክ ነው፣ የማይዳሰስ አምላክ፣ የማይጨበጥ አምላክ። አሁን እንግዲህ ነገረ ስጋዌ ከተገለጠበት አንዱ ነው። ወደኋላ እንመጣበታለን። እግዚአብሔር ከነገረ ስጋዌ በፊት ግን የሚታይ የሚዳሰስ የሚጨበጥ አይደለም። እግዚአብሔር ረቂቅ አምላክ ነው እንጂ። እንግዲህ የእግዚአብሔርን ግብረ ባህሪ ነው እያየን ያለ ነው በአጭሩና እግዚአብሔር በባህሪው ምንድነው? ረቂቅ ነው። ራሱ የነገረን ነገሮች አሉ በመጽሐፍ ቅዱስ። የእግዚአብሔር ባህሪን ስናጠና እነዛን ነው የምናውቀው ማለት ነውና እግዚአብሔር መንፈስ ነው ተብሎ ተጽፏል አይደል? እግዚአብሔር በባህሪው ምንድነው? እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ እንዲሆን ምን ይላል? ይወዳል ይላል አይደል? የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ስንመለከት ለሳምራዊቷ ሴት አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን መስገድ በኢየሩሳሌም ነው ትላላችሁ እና የትኛው ነው የሚበልጠው? በኢየሩሳሌም ነው ወይስ በዚህ ተራራ ብላ ስትጠይቀው አይ እግዚአብሔር መንፈስ ነው፣ በአንድ ተራራ ብቻ ተወስኖ የሚኖር ምንድነው ማለት አይደለም። ምንድነው ለማለት ፈልጎ ነው? በአንድ ተራራ ብቻ ተወስኖ የሚኖር አይደለም። እናንተ በዚህ ተራራ በዚያ ተራራ በኢየሩሳሌም ብቻ አይደለም። እግዚአብሔር በዓለም ሙሉ ምንድነው ማለት ነው? ምሉ ነው፣ መንፈስ ነው ካለ እግዚአብሔር በአንድ ተራራ የሚወሰን አምላክ አይደለም ማለት እኮ ነው። የትኛው ተራራ? አሁን እሷ ብላለጠች አይደል? የገሪዛን ተራራ ነው አባቶቻችን የሰገዱበት ወይስ በኢየሩሳሌም ነው? የትኛው ነው ትክክለኛ መስገጃ ብላ ነው የምትጠይቀውና አይ እግዚአብሔር እኮ መንፈስ ነው ማለት ምን ማለት ነው? በዓለም ላይ ሁሉ አለ። እግዚአብሔር በዓለም ሁሉ የመላ ነው። መጽሐፉ የሚናገረው ምንድነው የሚለው? አባታችን ሆይ በሰማያት የምትኖር የሚለውን ራሱ ቅዱስ ዮሐንስ አፈወርቅ ሲተረጉመው እንደዚህ ነው የሚለው። እግዚአብሔር በሰማያት የምትኖር የሚለው በሰማይ የሚወሰን አይደለም። ኢኮነ እስትጓ በሰማይ የተወሰነ አምላክ አይደለም። ታዲያ ለምንድን ነው እንደዚህ ያለው? ዳይሙ ፈቀደ ከመይሳብ ህሊናሁ ለዘይ ይጸልይ፣ የሚጸልየውን ሰው ምድራዊ ነገርን ትቶ ሰማያዊ ነገርን ምን እንዲያደርግ ነው? እንዲያስብ ነው። አባታችን ሆይ በሰማያት የምትኖር ቀና ብለን እንድንጸልይ ነው በሰማያት የምትኖር። ሌላው ደግሞ ሰማይ ሩቅ ወይም ደግሞ ሰማይ ምጡቅ ሰማይ ከፍ ያለ እንደሆነ ሁሉ እግዚአብሔር በባህሪው ልዑለ ባህሪ አምላክ መሆኑን እንድናውቅ ነው። ዋናው ምክንያት ግን ምድርን ትተን ምን እንድናስብ ነው? የሰማይ ህይወትንና የሰማይ ተስፋ መንግስተ ሰማያትን እያሰብን እንድንጸልይ ነው። አባታችን ሆይ በሰማያት የምትኖር የሚለው እንጂ እግዚአብሔር በሰማይ የተወሰነ አምላክ አይደለም። ኢኮነ እስትጉአ በሰማይ ዳይሙ ፈቀደ ከመይሳብ ህሊናሁ ለዘይ ይጸልይ፣ እግዚአብሔር በሰማያት ተወስኖ የሚኖር አምላክ አይደለም። መጽሐፍም እንደሚል ሰማይ ዙፋኔ ነው ምድርም የእግሬ ምንድናት ነው የሚለው መረገጫ ናት። እግዚአብሔር በሰማይና በምድር የመላ ነው። ሰማይና ምድር ራሱ በእግዚአብሔር እጅ ውስጥ ናቸው። ቅድም እንዳየነው ወዘዘገና አበርታ ዓለም በፍኑ፣ እግዚአብሔር በእጁ የጨበጠ እግዚአብሔር ዓለምን ሁሉ በእጅ የያዘ አምላክ ነው እንጂ ሰማያት የሚወስኑት አምላክ አይደለም። እርሱ ከሰማያት በፊትም ነበረ። ሰማይና ምድር ተፈጥረዋል አይደለ? እግዚአብሔር በመጀመሪያ ማንና ማንን ፈጠረ ነው የሚለው? ሰማይና ምድርን በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይላል። ስለዚህ ሰማይ ምድር ከተፈጠረው እግዚአብሔር ከሰማይ በፊት ምንድነው አለ ማለት ነው አይደለ? የሰማያትን ፈጣሪ ስለሆነ ማለት ነው። ስለዚህ እግዚአብሔር የሰማይና የምድር ፈጣሪ ነው። ስለዚህ አባታችን ሆይ በሰማያት የምትኖር ስንል በሰማይ የተወሰነ የተሰበሰበ ማለታችን ሳይሆን ምኑን ለመግለጽ ነው? ልዑለ ባህሪ መሆኑን ለመግለጽ። ሌላው ደግሞ ስንጸልይ እኛ የሰማያትን ክብርና ሰማያትን እያሰብን ምድራዊውን ነገር ትተን ግን የምንጸልየው ምድርን እያሰብን ነው ወይ ሰማይ? ብዙ ጊዜ ጸሎቶቻችን ምናዊ ነገሮች ናቸው፣ ምድራዊ ነገሮች ናቸው አይደለ? እነዛን ነገር ትተን እንድንጸልይ ነው። ግን ያ ማለት ምድራዊ ነገር አያስፈልገንም ማለት አይደለም። ግን የመጀመሪያው መጽሐፍም እንደሚለው አስቀድማችሁ እሱ ጽድቆ መንግስቶ ጽድቆ ነው አይደለ? ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ተብሎ ተጽፏል። እኛ ግን ዋናውን ነገር እየተውን ተጨማሪውን ነገር እየፈለግን ደግሞ አይሞላም እኮ። የሚገርመው ነገር አያችሁ፣ ሰው የተሰጠውን ዋናውን ነገር እየተወ ተጨማሪውን ነገር የሚፈልግ ከሆነ እየጎደለ ቀዳዳው እየሰፋ ነው የሚመጣው። ለዚህ ነው አቀሙ ምኞትን
አይከለከልም የሚባለው አይደለ? የሰው ልጅ ፍላጎት አይገደብም። አንዱን ነገር ባገኘ ቁጥር የያዘውን እየለቀቀ ያልያዘውን እየናፈቀ በእጅ ያለው እንደ አረፋ እኮ ሲጨብጠው ባዶ እየሆነበት ሌላውን እየናፈቀ ይኖራል ማለት ነው። ስለዚህ እኛ የተጠራ ነው መንግስቱን ለመውረስ ጽድቁን ለመውረስ ስለሆነ አስቀድመን ጽድቁንና መንግስቱን እንድንፈልግ ነው የተጠራ ነው። ስለዚህ እግዚአብሔር በባህሪው ረቂቅ ነው፣ እግዚአብሔር መንፈስ ነው ተብሎ ተጽፏል። ሌላው እግዚአብሔር ዘላለማዊ ነው። እግዚአብሔር ምንድነው? እግዚአብሔር ምንድነው? አሁን ይሄ የእግዚአብሔር ባህሪ ነው፣ የእግዚአብሔር ነገረ ባህሪ ማለት ነው። እግዚአብሔር ማን ነው ስንባል እግዚአብሔር መንፈስ ነው እንላለን፣ መጽሐፍ ስለነገረን ይህንን እንድናውቅ ተፈቅዶልናል ማለት ነው። የእግዚአብሔር መንፈስ ረቂቅነቱን ምጡቅነቱን እንድናውቅ፣ ነገር ግን ከዚህ እንዳናልፍ ደግሞ የእግዚአብሔር ረቂቅነቱን ግን መንፈስነቱን ግን እኛ በሚረዳን መልኩ ተገለጸ እንጂ የእግዚአብሔር ረቂቅነት በቋንቋ የማይገለጽ ነው፣ ከቋንቋ በላይ ነው። አያችሁ፣ ቋንቋ የተሰጠው ለእኛ ነው ማለት ነው። እግዚአብሔር ግን ከቋንቋ በላይ ነው። ይሄ መጽሐፍ ነው የነገረን። እግዚአብሔር ግን ከመጽሐፍ በላይ ነው። እኛ እንድንረዳው ግን እግዚአብሔር መንፈስ ነው አለን ማለት ነው። እግዚአብሔር መንፈስ ነው። መንፈስ ምንድን ነው የሚለው ነገር ደግሞ የማያልቅ ነገር ነው ማለት የሚሆነው ማለት ነው። ምክንያቱም እኛ አሁን መስለን እኛ በጨበጥ ነው እኛ በምናውቀው ነገር ነው ምሳሌ የምናመጣው። እግዚአብሔር ግን እኛ ከምንሰጠው ምሳሌ በላይ ነው። ለዚህ ነው አባቶቻችን ምሳሌ ዘይሃት ምሳሌ ጎደሎ ነው። እንኳን እግዚአብሔር እመቤታችን ራሱ በክብሯ ምን ተብላለች? በመኑ በአምሳለ መኑ ናስተማስለኪ፣ በማንና በምን እንመስልሻለን እጹብ ድንቅ ብለን እናልፋለን። እመቤታችን ራሱ እጹብ ድንቅ ናት። ምክንያቱም እንዴት ነው አምላክን የሚያክል መውለድ የአምላክ እናት መሆን እንዴት ይቻላል? ይሄ የማይቻል ነገር እኮ ነው። ድንግል ሆኖ ለዘላለም መኖር እንዴት ይቻላል? የማይቻል ነገር እኮ ነው። የማይቻለውን ቻልሽው አይደል የሚለው፣ የማይወሰነውን ወሰንሽው። የማይቻለውን ከቻለች በምን እንመስላታለን? ምክንያቱም ሌላው ምሳሌ ሁሉ የማይቻለውን የሚችል የለም፣ የሚቻለው ነው የሚቻለው። እመቤታችን ግን የማይቻለውን ከቻለች እጹብ ድንቅ እንላታለን ማለት ነው። በረከቷ አማላጅነቷ በሁላችንም ላይ ይደርብን። እግዚአብሔር ዘላለማዊ ነው። የሆነ ጊዜ አለ የሆነ ጊዜ የለም የሚባል አይደለም። አልፋ ኦሜጋ ያለና የሚኖር ስለሆነ ዛለው ይሄሉ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው። ሌላው እግዚአብሔር ኤልሻዳይ ነው። መጽሐፉም እንደነገረን ኦሪት ዘፍጥረት ምዕራፍ 17 አሁን የእግዚአብሔርም ባህሪ ስናጠና ይሄንን ነው የምናጠናው ማለት ነው። እኔ ኤልሻዳይ ነኝ ይላል አይደል? ምን ማለት ነው? ኤልሻዳይ ማለት ምን ማለት ነው? ሁሉን ቻይ ማለት ነው አይደል? ኦሪት ዘፍጥረት ለአብርሃም ሲናገረው እኔ ኤልሻዳይ ነው፣ በፊቴ ተመላለስ፣ ሁሉን አስችልሃለሁ ማለት ነው። ሁሉን አደርግልሃለሁ ማለት እኮ ነው። እኔ ኤልሻዳይ ነኝ። ለእግዚአብሔር የሚሳነው ነገር የለም አይደል ያለው እግዚአብሔር ራሱ ለአብርሃም። ለእግዚአብሔር የሚሳነው ኦሪት ዘፍጥረት ምዕራፍ 18 ላይ ደግሞ ተመልከቱ፣ ለእግዚአብሔር የሚሳነው ነገር የለም ይላል ማለት ነው። ለእግዚአብሔር የሚሳነው ነገር ለእመቤታችንም የተናገራት ይሄንን አይደለ? እመቤታችን የተስማማችው እኮ ከዚህ በኋላ ነው። እመቤታችንን ከበሰራት በኋላ ቅዱስ ገብርኤል ጠየቀችው አይደል? መለሰላት። መጨረሻ ላይ ግን ምንድን ያላት? አረጋገጠላት። መጀመሪያ እነሆ ኤልሳቤጥ ካረጀች ከሸመገለች በኋላ ልጅ ጸነሰች። ይሄ ከሆነ ደግሞ ስንት ወር ሆነ? 6 ወር። አንደኛው ማረጋገጫ ይሄ ነው። ሌላው ደግሞ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይልም ይጸልልሻል አይደል? ኃይለ ልዑል ወልድን ምን ትያለሽ? ትወልጃለሽ ማለት ነው። ኃይለ ልዑል ወልድ ይጸልልሻል። ኃይለ ልዑል ወልድ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ይሆናል ማለቱ ነው። ስለዚህ ከዚህ በኋላ ደግሞ ሌላ ማረጋገጫ አስፈለገና ሰጣት። ምን አላት? ዋሎ ዘይሳነው ለእግዚአብሔር እስማሎ ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ሲላት እርሷ ምንድን ነው ያለችው? እነሆ ይሁንልኝ ይደረግልኝ አለች። በዚያን ቅጽበት አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በማኅፀኗ ተቀረጸ ማለት ነው። በረከቱ በሁላችንም ላይ ይደርብን። ስለዚህ እግዚአብሔር ዘላለማዊ ነው። እግዚአብሔር መንፈስ ነው አለ። እግዚአብሔር ዘላለማዊ ነው አለ። ሌላውስ እግዚአብሔር ኤልሻዳይ ነው። እግዚአብሔር ምንድን ነው? ኤልሻዳይ ማለት ሁሉን የሚችል ማለት ነው። ሁሉን የሚችል እንዴት ጸነሰችው? አምላክ የሚያክል ነገር እንዴት ከሰማያት ወረደ ነው አይደል? የአሕዛብ ድንቁ ነገር። አዎ ሁሉን በሚችል ስራው ነው እግዚአብሔር እኮ ከሰማይ የወረደው። ሁሉን በሚችል ስራው ነው ሰው የሆነው። አያችሁ፣ እግዚአብሔር ሁሉን ይችላል ካልን ሰው መሆን ይችላል አይችልም? ይችላል አይችልም? እንዴት ሰው ሆነው አይደል? ለአሕዛብ ድንቅ ነገር ይሄ ነው። ለእኛም ድንቅ ነገር እኮ ነው። ለእኛ ብቻ አይደለም፣ ለመላእክትም ድንቅ ነገር ነው። ወሰወሪው ይላል እኮ መላእክት ራሱ በቤተልሔም ካዩት በኋላ ሐስሱ ወስጣሪያም ወበህየ ረከቡ ወምስላው መንፈስ ቅዱስ ከመተካት አንቀጸ ብርሃን ድርሰት ላይ ቅዱስ ያሬድ እንደነገረን መላእክት ራሱ ደነገጡ፣ ገረማቸው ነው የሚለው። እንዴት አይገርማቸው? እግዚአብሔር የሚያክል ነገር ሕፃን ሆኖ ሽሩሩ ሲባል እያዩት እንዴት አይገርማቸው? ደነቃቸውና ለማረጋገጥ ወደ ሰማያት ወጡ ነው የሚለው። ወደ ሰማያት ወጡ፣ በህሊና ወጡ። ሐስሱ ወስጣሪያም ወበህየ ረከቡ ምስላው መንፈስ ቅዱስ ከመተካት እንደ ጥንቱ በባህሪ አባቱ በአብ ዘንድ በባህሪ ሕይወቱ በመንፈስ ቅዱስ ዘንድ አገኙት። አያችሁ፣ እንዘ ይሐጥጥ ወረደ እምላይሉ። ወረደ ስንለው ከላይ ግን አልጎደለም። ክብርና ምስጋና ለስም ይሁን። አሁን ለሰው ለፍጥረት ቢሆን ኖሮ ለሰው ቢሆን ኖሮ ወረደ ካልነው ከላይ ምን ይላል ማለት ነው? ይጎድላል። ወጣ ስንለው ደግሞ ከታች ይጎድላል። እሱ ግን ወረደ ስንለው ከላይ አልጎደለም፣ ወጣም ስንለው ከታች አልጎደለም። በዓለም ምሉእ ነውና፣ ስለዚህ እግዚአብሔር በዓለም ሁሉ የመላ ነው። በዓለም ሁሉ ምን ያለ ነው?
የመላ ነው፣ በዓለም ሁሉ ያለ ነው። እግዚአብሔር ጠቢብ ነው። ጥበቡ ከዚህ ያገኘው የማይባል ከዚህ የማይወሰድበት እግዚአብሔር ጥበበኛ ነው። እግዚአብሔር ዘላለማዊ ነው። እግዚአብሔር መንፈስ ነው። እግዚአብሔር ኤልሻዳይ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ምንድን ነው? ወአልቦ ቅዱስ ከመ እግዚአብሔር ይላል አይደል? እመ ሳሙኤል ሐና ስትጸልይ እንደ እግዚአብሔር ቅዱስ የለም ብላለች። እግዚአብሔር ቅዱስ ነው። እመቤታችንም ወቅዱስ ስሙ ስሙ ቅዱስ ነው ብላለች። ስለዚህ እግዚአብሔር ምንድን ነው? ቅዱስ ነው። እግዚአብሔር ኃያል ነው። እግዚአብሔር ታጋሽ ነው። እግዚአብሔር ደግ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ዘላለማዊ ነው። ሌላው እግዚአብሔር የማንም እርዳታ አይፈልግም። የማንም እርዳታ ምን አይልም? ኢይጽሕቅ ዘይመክሮ ወኢይሐስስ ዘይረዶ አልቦቱ ጥንት ወይ ተፍጻሜት ይላል። እግዚአብሔር የሚረዳውን አይፈልግም። እግዚአብሔር ዓለሙን በራሱ ይቆጣጠራል። እግዚአብሔር ከፍጥረት በፊት እግዚአብሔር ዓለምን ከመፍጠሩ በፊት ዘመንን ከመቁጠሩ በፊት እግዚአብሔር ከዓለም በፊት ነበረ። ያለምንም እርዳታ የቆመ በዚህ ዓለም ያሉት ነገስታት ሁሉ አጋዥ ረዳት ከሌላቸው ስራቸውን መስራት አይችሉም። ለእያንዳንዱ ፕሮፌሽን የራሱ የሆነ ፕሮፌሽናል ያዘጋጁለታል። ያለ ህግ ባለሙያ ህጋዊ መሆን አይችሉም። ያለ ኢንጂነር ሐናጺ መሆን አይችሉም። ያለ አካውንታንት የሂሳብ ባለሙያ መሆን አይችሉም። ለእያንዳንዱ ስራ የራሱ የሆነ ሰራተኛ ያበጁለታል፣ ያዘጋጁለታል። እግዚአብሔር ግን ስራውን ሁሉ በራሱ የሚያከናውን የሚያደርግ መጽሐፍም እንደሚለው ሁሉ በማን ሆነ ነው የሚለው? ሁሉ በእርሱ ሆነ። ዘቦቱ ሁሉ ሆነ ወዘእንበሌውስ አልቦ ዘኮነ። ሁሉ በእርሱ የሆነ ከሆነውስ ያለ እርሱ የሆነ ምንም የለም ተብሎ እንደተጻፈ ሁሉም በራሱ የሚያደርግ ነገር ግን ከፍቅሩ ጽናት የተነሳ ከፍቅሩ ብዛት የተነሳ ለእያንዳንዳችን ጸጋ የሰጠ ለመላእክት ጸጋ የሰጠ ለሰው ልጅም ጸጋ የሰጠ ወሀቤ ጸጋ ባኤለ ጸጋ ቀዳሜ ጸጋ እግዚአብሔር በጸጋው ብዛት በፍቅሩ ብዛት ሁሉን ለኛ ሰጠን እንጂ እግዚአብሔር ሁሉን በሁሉ ለራሱ በራሱ ማድረግ የሚችል አምላክ ነው። ሁሉን ማድረግ ይቻለዋል። ክብርና ምስጋና ለስሙ ይሁን። ስለዚህ ቅድም እንዳልነው እግዚአብሔር ረቂቅ ነው። እግዚአብሔር ደግሞ በፍቅሩ ቅርብ ነው። እግዚአብሔር ሩቅ ነው፣ በፍቅሩ ደግሞ እግዚአብሔር ቅርብ ነው። በባህሪው ሩቅ፣ በፍቅሩ ምንድነው? ቅርብ ነው። ሙሴም እግዚአብሔር እባክህ ክብርህን አሳየኝ አለው። እግዚአብሔርም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬን ባለፈ ጊዜ በሰንጣቃ ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴን ግን ምን አትልም አታይም ይላል። ወይም ደግሞ አይታይም። ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ዘንድ ትቆማለህ። ክብሬን ባለፈ ጊዜ በሰንጣቃ ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታያለህ ተብለዋል። እንግዲህ ጀርባ ፊት የሚለው ምኑ ነው? ባህሪውን ነው አይደለ? ባህሪውን ነው ጀርባ ፊት የሚለው ማለት ነው። ስለዚህ ፊቴን ማየት አይቻልም። ይኸው ፊት ማለት ባህሪው ነው። ጀርባ የሚለው ደግሞ ነገረ ስጋዌውን ለመግለጽ ነው። ስለዚህ የምናውቀው ባህሪውን ሳይሆን ምኑን ነው የምናውቀው? ኃይሉንና ምኑን ነው የምናውቀው? ስራውን። ቅድም እንደነገርኳችሁ ኃይሉን ስራው፣ በስራዬ ደግሞ እመኑ ብለዋልና ስራውን እናያለን። ግብሩን ማለት ነው። ግብረ ባህሪውን ነው የምናጠናው፣ ወይም ደግሞ ግብረ ባህሪውን ነው የምናውቀው እንጂ እግዚአብሔር ባህሪውን መርምረን ልንደርስበት አንችልምና ሙሴ ፊትህን ምን አድርገኝ ነው ያለው? ክብርህን ባህሪህን አሳየኝ ነው ያለውና አይ እኔን አይቶ በህይወት መቆም የሚቻለው የለም። በመጨረሻው ዘመን ግን ምን ታያለህ? ጀርባዬን ታያለህ። እንደተናገረው ደግሞ በሐዲስ ኪዳን ዘመን ሙሴን አየው አይደለ? እጋርድሃለሁ አለ። አሁን በሞት ትጋርዳለህ፣ በኋላ ግን ከመቃብር ምን ትላለህ? ትነሳለህ። እኔን ታየኛለህ አለ። ጀርባዬን ታያለህ አለው። ስጋ ለብሶ ስጋ ተዋህዶ በተገለጠ ጊዜ በማቴዎስ ወንጌል ምዕራፍ 17 ላይ እንደምንመለከተው ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩ ተብሎ እንደተጻፈ ሙሴን ከመቃብር ኤልያስን ደግሞ ከብሔረ ሕያዋን እንዳመጣ እግዚአብሔር የገባውን ቃል እንደፈጸመ እንመለከታለን ማለት ነው። ስለዚህ እግዚአብሔር የተገለጠባቸው እርሱን የምናውቅባቸው መንገዶች ደግሞ ማየት እንችላለን። አንዱ እግዚአብሔርን የምናውቅበት መንገድ ምንድነው? ስነ ፍጥረት፣ አምላካዊ መግቦት፣ መጽሐፍ ቅዱስ፣ ኢየሱስ ክርስቶስ። አምላክ ሰው የሆነው ምንድነው? እንድናውቀው ነው ብለናል። ቅድም እንደተናገረው እግዚአብሔር የተገለጠበት መንገድ ነው አዲስ ኪዳን ማለት መገለጥ ነው። ሕይወትም ተገለጠ ብለናል ነው የሚለው አይተንማል ይላል ቅዱስ ዮሐንስ። ሕይወትም ተገለጠ እንድናየው ነው የተገለጠው። ሕይወት የተገለጠው ለዚህ እንድናውቀው ነው። ስለዚህ የመጀመሪያው እግዚአብሔርን የምናውቅበት መንገድ ምንድነው? ስነ ፍጥረት ነው አይደለ? መግቦቱ ስነ ፍጥረቱ ነው። በስነ ፍጥረቱ ነው የምናውቀው። እግዚአብሔር በፍጥረቱ ለፍጥረቱ ምን ይላል? ይታወቃል። እግዚአብሔር በፍጥረቱ ለፍጥረቱ በፍጥረቱ ነው የምናውቀው። ፍጥረቱን ስንመለከት ማንን እናያለን? ሜዲን ምንድነው የሚለው? ነገሩኝ እንጂ ሜዲን ቻይና አይደለም የሚለው? እቃዎች በብዛት የሚሉት ማለት ነው። እንግዲህ ሌላ ቦታም ይኖራል፣ ግን አብዛኛው ዛሬ የምንጠቀምበት ነገር ሜዲን ቻይና ነው አይደል?
ስለዚህ ስራውን ስናይ ማንን እናስባለን ማለት ነው ማለታችን እኮ ነው። አያችሁ እግዚአብሔርን በአምሳሉ ፈጠረ ተብሎ እንደተጻፈው ወይቤ እግዚአብሔር ንግበር ሰባ። ሌላው ደግሞ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ምንድነው የሚለው? ወገብሮ እግዚአብሔር ለሰብ እምነ መሬተ ምድር ወነፋ ውስተ ገጹ መንፈሰ ሕይወት ወኮነ ባለመያው። እግዚአብሔር ደግሞ የሰው ልጅን ከምድር አፈር ፈጠረው። ከምን ፈጠረው? ምን ነው ከወርቅ ነው የተፈጠራችሁ? ዝም አላችሁ። ከምን ፈጠረው ነው የሚለው? ከምድር አፈር ፈጠረው። በአፍንጫውም ላይ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ እንደተጻፈው። ስለዚህ ሜዲን ቻይና ተብሎ ቻይናን ካሰብን የሰውን ተፈጥሮ ስንመለከት ፍጥረትን ስናይ ደግሞ ማንን እናውቃለን ማለት ነው። ምን ተብሎ ነው የተጻፈው? በዚህ በማቴዎስ ወንጌል ላይ ጌታ ሲናገር መጥተው ፈሪሳውያን ፈተኑት ይላል አይደል? ለቄሳር ግብር መክፈል ይገባልን ብለው ጠየቁት አይደል? እርሱ ምን ብሎ ነው የመለሰላቸው? የቄሳርን የእግዚአብሔርን ምን ማለት ነው? አያችሁ አይዟችሁ ጮክ ብላችሁ ነገር ምን ማለት ነው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ምን ማለት ነው? ለሁሉ የሚገባውን አስረክቡ ነው አይደለ? ባለፈው ለሁሉ በዘይረት ግበሩ ሮሜ ላይ እንደተጻፈው ለሁሉ የሚገባውን አድርጉ ነው። ግን ምን ማለት ነው? አሁን የቄሳርን ለቄሳር ማለት ሳንቲሙን አየ ይላል አይደል? ሳንቲሙን ስጡኝ አለና አየ። ያውቀዋል እኮ አየው። ካየው በኋላ የማን ምስል አገኘበት ማለት ነው? የማንን? የቄሳርን ምስል ያለበት ለማን ስጡ ማለት ነው? ተጠሪነቱ ለማን ነው? ለአምጪው እንዲከፈል ሁላችሁም ገንዘብ ታያላችሁ ማለት ነው። ብሩን በደንብ አጥብቃችሁ አይታችሁታል ማለት ነው አይደል? ለአምጪው እንዲከፈል ህግ ያስገድዳል ይላል አይደል? በጣም የሚገርም ነገር እኮ ነው። ለአምጪው መከፈል አለበት። ስለዚህ ማን ያመጣን? እኛ ማን ያመጣን? ለአምጪው እንዲከፈል ማለት ይሄ ነው። የቄሳርን ለቄሳር የቄሳርን ለማን ይሰጥ? ግብር መክፈል ተፈቅደዋል። ምክንያቱ ጠሪነቱ ለማን ነው? ለቄሳር ነው። የእግዚአብሔርን ለእግዚአብሔር ምን ማለት ነው? ለአምጪው እንዲከፈል እንዳልኳችሁ ማለት ነው። የእግዚአብሔርን ለእግዚአብሔር የቄሳር ምስል ወይም ስዕል ያለበትን ለማን አስረክቡ? የእግዚአብሔር ምስል ደግሞ እኛ ያለብን ማለት ነው። ክብርና ምስጋና ለስሙ ይሁን። በአርአያው አይደል የሰራን? በአምሳሉ አይደል የሰራን? ስለዚህ የቄሳርን ምስል ያለበትን ለቄሳር ማስረከብ፣ የእግዚአብሔርን ያለበት ደግሞ ለካ የእግዚአብሔር ስዕል አለብን። እኛ የእግዚአብሔር ስዕል ነን ማለት ነው። እኛ እግዚአብሔር ስራ ነን ማለት ነው። ስለዚህ የእግዚአብሔር ከሆነ ለማን ነው? ለማን ነው የምንሆነው? ለእግዚአብሔር። አያችሁ ለእግዚአብሔር ምን ይላል መጽሐፍ? ልጄ ሆይ ልብህን ስጠኝ። ስለዚህ ልባችንን ለማን? ሳንቲሙን ለሚገባው ካስረከብን ልባችን ደግሞ ለሚገባው ለእግዚአብሔር ማስረከብ ይኖርብናል ማለት ነው። ለአምጪው እንዲከፈል ማለት ይሄ ነው። ስነ ፍጥረት በስነ ፍጥረቱ ማንን እናውቃለን? እግዚአብሔርን እናውቃለን በፍጥረቱ ብሎ ቅዱስ ጳውሎስም ነግሮናል። ስለዚህ መጽሐፍ ምን ይላል? ስለ ስነ ፍጥረት ስንመለከት ሰማያት ይነግራ ስብሐተ እግዚአብሔር። መዝሙረ ዳዊት መዝሙር 18 ላይ በቅንፍ 19 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራሉ። ምን ማለት ነው? ሰማያትም የእግዚአብሔርን ክብር ይናገራሉ ማለት ምን ማለት ነው? ሰማያትን የእግዚአብሔርን ክብር ይናገራሉ ማለት አንድም ሰማያት ስንመለከታቸው ራሱ ሰባቱን ሰማያት እንዴት እንደተነባበሩ ስንመለከት፣ እንዴት እንደተቀመጡ፣ እንዴት ጸንተው እንደሚኖሩ የብርሃናቸው መጠን፣ የጸዳላቸው ብዛት፣ የውበታቸውን ልክ ስንመለከት የማንን ስራ መሆናቸው ይናገራሉ? ዘያነሙ እደ ሰብ የሰው እጅ ያልተጠበበባቸው የሰው ስራ ያልሆኑ የሰው እጅ ያልነካቸው ዘአይነ ይርየ ወእዝነ ይሰማ ውስተ ልበ ሰብ ዘይተሃለ ዘአስተዳለው እግዚአብሔር ሊያፈቅርዎ እነሆ በሰው አይን ያልታየ በሰው ጆሮ ያልተሰማ በሰው እጅ ያልተዘጋጀ ያልተሰራ እግዚአብሔር ለወዳጆቹ ያዘጋጀው ድንቅ ነገርን ስንመለከት የማንን ስራ እንመለከታለን? የእግዚአብሔርን ስራ። አንድም ሰማያት የእግዚአብሔርን ስራ ይናገራሉ ወይም ያወራሉ፣ የእግዚአብሔርን ክብር ይናገራሉ። ማን ማለታችን ነው? መላእክት። ማንን ማለታችን ነው? መላእክት የማንን ስራ ይናገራሉ? የእግዚአብሔርን ስራ ይናገራሉ። ቅዱስ 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 የሚለውን ቃል ሳያቋርጡ ይህንን ቃል ይናገራሉና የእግዚአብሔርን ስራ ይናገራሉ። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ምን ማለት ነው? ቀን ለቀን ማለት ምን ማለታችን ነው? ምን ማለታችን? ቀን ለቀን ውሎ ሲያድር የማንን ስራ ይናገራል? በቀኑ ላይ ብርሃን እንዳሰለጠነ ዘአኮነኖ መዓልተ ለፀሐይ በቀን ብርሃንን አሰለጠነ፣ በሌሊት ደግሞ ጨረቃን ወይም ደግሞ ጨለማን አሰለጠነ ማለት ነውና ጨለማውን ሌሊት አለው፣ ብርሃኑን ደግሞ ቀን አለው አይደል የሚለው መጽሐፍ ኦሪት ዘፍጥረት ምዕራፍ 1 ስንመለከት። ስለዚህ ይህንን ስናይ ምን ማለታችን ነው? ቀንን ለቀን ታወጣለች። በቀኑ ላይ ፀሐይ ሰልጥና ስንመለከታት፣ በቀኑ ላይ ብርሃን ሰልጥኖ ስንመለከተው የእግዚአብሔርን ስራ እንመለከታለን። በሌሊት ደግሞ ጨለማ ሰልጥኖ ስንመለከት የእግዚአብሔርን ስራ እናያለን። ነገር የለም
መናገርም የለም፣ ድምጻቸውም አይሰማም፣ ድምጻቸውም ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ተብሎ እንደተጻፈ እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ተብሎ ተጽፏልና አሁን እግዚአብሔርን ላለማወቅ ምክንያት የለንም አይደል? እስከ ዓለሙ ምን ተሰብኳል? ወንጌል ተሰብኳል አይደል? ወደ ዓለሙ ሁሉ ሂዱ ለፍጥረት ሁሉ ወንጌልን ምን አድርጉ ተብሏል? ስበኩ። አሁን ማመካኘት አይቻልም ማለት ነው። አልሰማሁም አላየሁም ማለት አይቻልም። ምስክሮች አሉን። መጽሐፍቶች ምስክሮች ናቸው። ነገረ ስጋዊ ምስክር ነው። ፍጥረት ምስክር ነውና በዚህ ምስክርነት ስለምንረታ በዓለም ሁሉ ወንጌል ስለተሰበከ ምክንያት የለም። አልሰማሁም አላየሁም ማለት አይቻልምና እንዲያውም ብዙዎች ይህንን ሊያዩ ወደው ነበረ፣ አላዩም። ብዙዎች ይህንን ሊሰሙ ወደዱ፣ ይህንን ሊመለከቱ ወደዱ፣ ግን አላዩም። ያዩ አይኖቻችሁ የሰሙ ጆሮቻችሁ ንዑዳን ክቡራን ናቸው የተመሰገኑ ናቸው ተብሎ ተጽፏልና አሁን አላየሁም አልሰማሁም ማለት አይቻልም። ይሄ መጽሐፉ ራሱ ምስክር ይሆናል ማለት ነው። እግዚአብሔር በጊዜ ጊዜው በኋላ ዘመን በመጽሐፍ የሚያጽፈውን አስቀድሞ በስነ ፍጥረት መጽሐፍነት አጽፎታል። ጠርጥሎስ ስንመለከት በቃ ፍጥረትን ስናየው የእግዚአብሔርን ስራ እንመለከታለንና እግዚአብሔር ሰውን ሲሰራው እግዚአብሔር ሰውን ሲፈጥረው ራሱ ግሩምና ድንቅ ሆኜ ተፈጥሬያለሁና ምን አደርጋለሁ ነው የሚለው አመሰግናለሁ ተብሎ እንደተጻፈ ይሄ እግዚአብሔርን ስራ ይናገራልና በመጽሐፍ ከመጽሐፍ በፊት እግዚአብሔር ሰውን ሲፈጥረው ወይም ፍጥረታት ሲፈጥር ራሱ መጽሐፍ ነው የሆነው ማለት ነው። መጽሐፍ ነው የሆነው። ምን ይላል በሉቃስ ወንጌል ምዕራፍ 2 ላይ ወማርያም ተአቅብ ዘንተ ኩሉ ነገር፣ ማርያም ግን ይህንን ሁሉ በልቧ ምን ትለው ነበር? ተጠብቀው ነበር ይላል አይደለ? ስለዚህ መጽሐፍ ከመጽሐፉ ከመሰነዱ ከመጠረዙ በፊት የማርያም አእምሮ የማርያም ልቦና መጽሐፍ ነበረ። አመላጅነቷ በሁላችንም ላይ ይደርብን። አሁን መጽሐፍ ቅዱስ ስለእመቤታችን አይናገርም ማለት ራሱ ድፍረት ነው የሚሆነው። መጽሐፍ ከመጽሐፍ በፊት ራሱ እመቤታችን መጽሐፍ ነበረች። በረከቷ በሁላችንም ላይ ይደርብን። አንድ ፍላስፋ ቅዱስ እንጦንዮስን በዚህ በረሃ ስትኖር ምን ታነባለህ? ከማንስ ትማራለህ ሲለው ከማን እማራለሁ አለ? የኔ መጽሐፍት ምኖች ናቸው አለ? ስነ ፍጥረት ናቸው። ስለዚህ በስነ ፍጥረት እግዚአብሔርን ማወቅ ይቻላል። እና አብርሃምም በስነ ፍጥረት ነው፣ ፀሐይን አይተው ነው እግዚአብሔርን ያወቁት። ሌላው እግዚአብሔርን የምናውቅበት መንገድ ምንድነው? አምላካዊ መግቦቱ አቡየ እስከዚህ የገብር ዋና የገብር አባቴ እስከዛሬ ድረስ እኔም እሰራለሁ፣ አባቴም እስከዛሬ ድረስ ይሰራል፣ እኔም እሰራለሁ ይላል። እስመ ኩሉ እምኔሁ ወኩሉ በእንቲአሁ ወኩሉ ቦቱ ወለቱ ስብሐት ለዓለመ ዓለም፣ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱም ለዘላለም ክብር ይሁን ተብሎ እንደተጻፈ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። ሌላው እግዚአብሔርን የምናውቅበት መንገድ ምንድነው? እግዚአብሔርን የምናውቅበት ምንድነው? መጽሐፍ ቅዱስ ነው አይደለ? የታሪክ ምስክርነት ማለት ነው መጽሐፍ ቅዱስ፣ የቃለ እግዚአብሔር ምስክርነት ማለት ነው። በመጀመሪያ እግዚአብሔር ነገሩኝ እንጂ ሰማይና ምድርን ፈጠረ። ይሄ ምስክራችን ነው ማለት ነው። እግዚአብሔር የምናውቅበት መንገድ አንዱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የተጻፈው ቅድም እንደነገርኳችሁ አሁን የእግዚአብሔርን ስራ ለመግለጥ ብቻ አይደለም። የእግዚአብሔር ስራማ ተገልጦ አያልቅም። የእግዚአብሔር ነገር ተመርምሮ ተደርሶ አያውቅም ማለት አይቻልም ማለት ነው። መጠኑን መርምረን ለክተን የምናስቀምጠው አይደለም። የተጻፈው እንድናውቀው ነው። ቅድም እንደነገርኳችሁ ኢየሱስም በደቀ መዛሙርቱ ፊት ሌላ ብዙ ተአምራትን አደረገ። ነገር ግን ሁሉ ቢጻፍ ዓለምን ባልበቃው ባልቻለውም ነበር። ይህንን የተጻፈበት ምክንያት ሰዎች ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንዲያምኑ አምነውም በስሙ የዘላለም ሕይወት እንዲያገኙ ይህ ነገር ተጽፏል። መጽሐፍ ቅዱስ የተጻፈው የእግዚአብሔርን ስራ ጥንቅቅ አድርጎ ለማስቀመጥ አይደለም። እንኳን የእግዚአብሔር ስራ የሰውን ስራም ጠንቅቆ መጻፍ በጣም አስቸጋሪና ከባድ አድካሚ ነገር ነው። የእግዚአብሔርን ስራ ጠንቅቆ ለማስቀመጥ ሳይሆን የእግዚአብሔርን ስራ ለመግለጥ፣ ያ የተገለጠውን ስራ ደግሞ አውቀን እንድናምንበትና በስሙ አምነን የዘላለም ሕይወት እንድናገኝ ነው። ኢየሱስ ክርስቶስ በደቀ መዛሙርቱ በጣም ብዙ ነገር አድርጓል። ለዚህ እኮ ነው ተአምረ ኢየሱስ እንላለን አይደል? መጽሐፍ ቅዱስ ላይ ተአምረ ኢየሱስን እንደ ወንጌል ነው የምንቀበለው እኛ። በወንጌል ያልተጻፈውን በተአምረ ኢየሱስ ስለተጻፈ ወይም ደግሞ በወንጌል እንደ አርዕስተ ዜና ሆኖ የተቀመጠውን በተአምረ ኢየሱስ ስለተብራራ እንደ ወንጌል አድርገን ነው የምንቀበለው ተአምረ ኢየሱስን ማለት ነው። ስለዚህ መጽሐፍ ቅዱስ አንዱ ምስክር ነው። ለዚህ ደግሞ ምን ብለዋል? እግዚአብሔር የነገረውም ለሕዝቡ በመጽሐፍ እግዚአብሔር የነገረውም ለሕዝቡ በመጽሐፍ እግዚአብሔር በከተማይቱ ለተወለዱት በምን ይነግራቸዋል ይላል? በመጽሐፍ ይነግራቸዋል ተብሎ እንደተጻፈ መዝሙረ ዳዊት ላይ መጽሐፍ ስለኔ የሚመሰክሩ ናቸው። መዝሙረ ዳዊት 86 ላይ እንደተጻፈ ማለት ነው። መጽሐፍ ስለኔ የሚመሰክሩ ናቸው ብሎ ተናግረዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ወበሃወ ሕገ ለረድኤት፣ አሁንም ሂድ ለሚመጣውም ዘመን ለዘላለም እንዲሆን በሰሌዳ ላይ በመጽሐፍም ውስጥ ጻፍላቸው።
ወበዝንቱ ኩሉ አስተርእዮ ይረከብ ዓለም መድኃኒተ ቅዱስ ሳዊሮስ ዘአንጾኪያ ሃይማኖታዊ ላይ ወበዝንቱ ኩሉ አስተርእዮ ይረከብ ዓለም መድኃኒተ ዓለም ግን በዚህም ሁሉ መድኃኒትን አላገኘም አላወቀም ማለት ነው። አውቀውትስ ቢሆን የክብርን ጌታ ምን ባላደረጉት ነበር ባልሰቀሉት ነበር ተብሎ ስለተጻፈ ማለት ነው። ሌላው እግዚአብሔርን የምናውቅበት መንገድ አንዱ የኢየሱስ ክርስቶስ ስጋዌ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ምን ማለት ነው? በብዙ አይነትና በብዙ ጎዳና እግዚአብሔር በህብረ ትንቢት እግዚአብሔር በብዙ አምሳል በብዙ ጎዳና ተናግሮ ነበር። በብዙ አምሳል ሲል ለምሳሌ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በመሶበ ወርቅ፣ በበትረ አሮን የመሰለ እግዚአብሔር አስቀድሞ ተናገረ። በነቢያት በብዙ ህብረ ትንቢት እግዚአብሔር ተናገረ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ለአባቶቻችን በማን የተናገረው? ዘበነቢያት አስተንፈሰ ከመ ያስምዕ ቃሎ ለሕዝብ እግዚአብሔር አስቀድሞ በነቢያት ተነፈሰ። የነቢያት ቋንቋቸው መንፈስ ቅዱስ ነው። የነቢያት አንደበታቸው መንፈስ ቅዱስ ነው። ነቢያት ከራሳቸው አመንጭተው አልተናገሩም። ምንድነው የሚለው? ዘነበበ በነቢያት አድሮ የተናገረ እግዚአብሔር በነቢያት አድሮ ተናገረ እንጂ ነቢያት ከራሳቸው አመንጭተው የተናገሩት ነገር የለም። እግዚአብሔር በነቢያት አድሮ ግን ተናገረ። በመጨረሻው ዘመን ግን በነቢያት አድሮ እንዳይደለ በልጁ አድሮ አይደለም የተናገረው፣ በልጁ ህልው ሆኖ። ንገሩኝ እስኪ በልጁ ምን ሆኖ? በልጁ ምን ሆኖ? በነቢያት አድሮ ተናገረ። አሁን ግን በልጁ ምን ሆኖ ተናገረን? በልጁ ህልው ሆኖ ነገረን። ምንድን ነው የሚለው መጽሐፉ? ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። እዚህ በጣም ብዙ ጥያቄ የሚነሳበት ነው። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት የሚለው ሁሉን ወራሽ ባደረገው የሚለው ለሰባሌዎስ ክህደት መልስ ይሰጣል። ለአሪዮስ ክህደቱ ደግሞ መነሻ ነው። ለምሳሌ አሪዮስ ምንድነው የሚረዳው? ሁሉን ወራሽ ባደረገው ሲል ልጆቹ ከሆነ ደግሞ እኛም ምንድን ነን ይላል? ወራሾች ነን ይላል አይደል መጽሐፍ። ስለዚህ ከኛ ጋር መንግስተ ሰማያት ይወርሳል ብሎ አሪዮስ ተናገረ። ሎቱ ስብሐት እርሱ አውራሽ ነው እንጂ ወራሽ አይደለም። እርሱ መንግስቱን ሊያወርሰን ያዘጋጀልን ነው። እንዲያውም መንግስተ ሰማያት ራሱ ክርስቶስ ነው አይደል? መንግስተ ሰማያት ራሱ ማን ነው? ነገሩኝ። አውራሽ ብቻ አይደለም የምንወርሰው ማንን ነው? መንግስተ ሰማያት ክርስቶስ ይላል እኮ አይደል? ከመ ዮሐንስ ሰበከ። ዮሐንስ እንደሰበከው ምን ይላል? ዮሐንስ ምን ብሎ ነው የሰበከው? መንግስተ ሰማያት ቀርባለችና ነገሩኝ ንስሐ ግቡ አይደል? የቀረበው መንግስተ ሰማያት ማን ነው? ክርስቶስ ነው አይደል? ምንድነው የሚለው? መንግስተ ሰማያት ከዚያ የሚለዋት አይደለችም። መንግስተ ሰማያት ነያ ማእከሌክሙ በእናንተ መካከል ናት፣ በመካከላችሁ አለች። ምን ማለት ነው? ማን ነው በመካከላችሁ የነበረው? ክርስቶስ ነው አይደለ? ስለዚህ መንግስተ ሰማያት ማለት ማን ነው? ዮሐንስ እንደሰበከው መልክአ ኢየሱስ ላይ ነው የተጻፈ። መንግስተ ሰማያት ክርስቶስ ከመ ዮሐንስ ሰበከ። ደስ የሚል እኮ ነው። ዮሐንስ እንደሰበከው መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ዮሐንስ እንደተናገረው መንግስተ ሰማያት ክርስቶስ ነው። ስለዚህ እንደኛ ሰልፍ ይዞ ተራ ይዞ አይደለም መንግስተ ሰማያትን የሚወርሰው ክርስቶስ። አርዮስ እንዳለው መንግስተ ሰማያት ራሱ ክርስቶስ ነው። ለምንድን ነው ታዲያ ሁሉን ወራሽ ባደረገው ያለው? ስለዚህ ለአርዮስ ክህደት ምንድነው መነሻ፣ ለሰባሌዎስ ክህደት ደግሞ ምንድነው መልስ ነው ብለዋል አባቶቻችን ሲተረጉሙ፣ ዮሐንስ ይህንን ሲተረጉሙ ማለት ነው። ስለዚህ ምንድነው ያለው አርዮስ? ልጆቹ ከሆነ ደግሞ እኛ ወራሾች ነን ብሎ ስለተናገረ መጽሐፍ ከኛ ጋር ይወርሳል ብሎ የተናገረው ግን ኢየሱስ ክርስቶስ ሎቱ ስብሐት ክብሩን ምስጋና ለስሙ ይሁን፣ እርሱን ነው የምንወርሰው። መንግስቱ ያዘጋጀልን ምንድነው ያለው? ይሄንን በማቴዎስ ወንጌል ላይ እንደተጻፈ ተርቤ ተጠምቼ ታርዤ ታስሬ ብሎ ከዘረዘረ በኋላ ምንድነው የሚለው? ለጻድቃንም በቀኝ ላሉት እንደዚህ ይላቸዋል፣ ዓለም ሳይፈጠር የተዘጋጀላችሁን መንግስቴን ውረሱ ይላቸዋል። ይህንን ቃል የሚነግረን እርሱ ነው። መንግስቱ ያዘጋጀልን መንግስተ ሰማያትንም የሚያወርሰን ክርስቶስ ነው እንጂ ከኛ ጋር ተራይዞ መንግስተ ሰማያት ሰልፍ ይዞ መንግስተ ሰማያት የሚወርስ አይደለም። ሁሉን ወራሽ ባደረገው የሚለው ለምን ተነገረ ታዲያ ነው? ይሄን የተነገረው ለጥንተ ስጋዌው ነው፣ ለመካነ ትስብእቱ ነው። ወልድ የተዋሃደው ስጋ አምላክነትን እንደተቀበለ አምላክነትን እንደተዋሃደ ለመግለጽ የተነገረ ለጥንተ ትስብእቱ ለመካነ ትስብእቱ ነው፣ ለስጋዌው ነው እንጂ ለባህሪ የመለኮቱ የተነገረ ቃል አይደለም። ለምን የተነገረ ቃል ነው? ወልድ ስለተዋሃደው ስጋ የተነገረ ቃል ነው። ሁሉን ወራሽ ባደረገው ያለው እንጂ ለባህሪ የመለኮቱ አይደለም። ተግባብተናል? ስለዚህ ይህ ቃል ሁሉን ወራሽ ባደረገው የሚለው ለማን መልስ ነው? ለሰባሌዎስ መልስ ነው። ለአርዮስ ክህደት ደግሞ መነሻ ነው። ሰባሌዎስ ምንድን ነው ያለው? ሰባሌዎስ እግዚአብሔር አንድ አካል ነው አለ። ክብርና ምስጋና ይሁን ለስሙ። እኛ ሥላሴ ሶስት አካል ሶስት ስም ሶስት ግብ አንድ አምላክ ብለን ነው ምናምነው አይደለ?
እለ ይብሉ አሐዱ ገጸ እግዚአብሔር አይሁድ የሚሉት እግዚአብሔር አንድ አካል ነው ይላሉ አይደል? ሰባልዮስም እንደዚህ ነው ያደረገው ማለት ነው። ስለዚህ ሁሉን ወራሽ ባደረገው ካለ ለሰባልዮስ መልስ ነው። አውራሽ አለ፣ አውራሽ አካል አለ፣ ወራሽ ደግሞ አካል አለ። ስለዚህ ስንት አካል? ሶስት አካል የምንለውን ለኛ ማለት ነው። ሶስት አካል ለምንለው ይናገራል ማለት ነው። ከአንድ በላይ መሆኑን ተናገረ እዚህ ላይ ማለት ነው። ከአንድ በላይ መሆኑን ተናገረ። ስለዚህ ሁሉን ወራሽ ባደረገው ለሚለው እግዚአብሔር አንድ አካል ነው። በተለያየ ዘመን በዘመነ አበው አብ ይባል ነበር፣ በዘመነ ሐዋርያት ወልድ ይባላል፣ በዘመነ መንፈስ ቅዱስ መንፈስ ቅዱስ ይባላል ላለው ሶስት አካል ለማይቀበለው ለሰባልዮስ መልስ ነው። ምክንያቱም አውራሽ አካል አለ፣ ወራሽ ደግሞ ምን አለ ማለት ነው? አካል አለ። ስለዚህ ለሰባልዮስ ክህደት ምን ሆነ? መልስ ሆነ። ለአርዮስ ደግሞ ምን ሆነ? ለአርዮስ ደግሞ ለክህደቱ መነሻ። ለአርዮስ ደግሞ የሚመለስለት ምን ላይ ነው? ምን ተብሎ ተጽፏል? መዝሙረ ዳዊት መዝሙር 101 ላይ ምን ይላል? ከጥንት ጀምሮ አንተ ምድርን ምን አደረካት? አቤቱ ከጥንት ጀምሮ ምድርን መሰረትካት፣ ሰማያትም የእጆችህ ስራ ናቸው። እነርሱ ሁሉ ያልፋሉ፣ አንተ ግን ለዘላለም ምን ትላለህ? ትኖራለህ። እነርሱ ያረጃሉ፣ እንደ መጎናጸፊያ ምን ታደርጋቸዋለህ? ትጠቀልላቸዋለህ። አንተሰ አንተ ክመ ወአመቲከኒ ዘየሐልቅ፣ አንተ ግን ያው አንተ ነህ፣ ከአመታቶችም ከቶ አያልቁም ተብሎ እንደተጻፈ ከጥንት ጀምሮ ምድርን ምን አደረካት? መሰረትካት። ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ዓለማትን በፈጠረበት ይላል። ዓለማትን በፈጠረበት እንግዲህ አንዳንዶቹ ፈጥሮ ፈጠረበት ይላሉ። ክብርና ምስጋና ለስሙ ይሁን። መዶሻ አንድ ብረት ሰሪ መዶሻ ሰርቶ ምን እንደሚያደርግ መዶሻ ሰርቶ ሌሎችን ብረቶች እንደሚቀጠቅጥ፣ አንድ ልብስ ሰሪም ልብስ ከመስራቱ በፊት ለልብስ መስራት የሚያስፈልጉትን ቁሳቁሶች እንደሚያዘጋጅ ነው ብለው እንደተናገሩት አይደለም። እርሱ ዓለማትን የፈጠረ ነው። ዓለማትን በፈጠረበት ሲል ከጥንት ጀምሮ ምድርን መሰረትክ ያለው መዘንጋት አያስፈልግም። ሰማያት የእጆች ስራ ናቸው ያለውን ማየት ያስፈልጋል። መዘንጋት አያስፈልግም ይሄንን። ስለዚህ እግዚአብሔር ዓለምን በፈጠረበት በልጁ ሲል ለይኩን ብርሃን ባለበት ቃሉ ማለት ነው። ለይኩን ብርሃን ቃል ማለት ምንድን ነው የሚለው መጽሐፍ? በመጀመሪያ ማን ነበር ነው የሚለው? በመጀመሪያ ማን ነበር ነው የሚለው? ቃል ነበረም፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ የሆነ የለም የሚለውን ማየት ያስፈልጋል። ዓለማት በፈጠረበት ማለት አንድ ቃል ነው ያለው። ያ ቃል ደግሞ ለይኩን ብርሃን አለ፣ ብርሃን ይሁን አለ፣ ብርሃን ደግሞ ሆነ። ስለዚህ በቃሉ ነው እግዚአብሔር ዓለምን የፈጠረው ለማለት ነው እንጂ ፈጥሮ ፈጠረበት ማለት አይደለም። ከጥንት ጀምሮ ምድርን መሰረትካት፣ ሰማያትም የእጆች ስራ ናቸው የሚለው እግዚአብሔር ዓለማትን እንደፈጠረ ቅድመ ዓለም እንደነበረ ምድርም ሰማይም የእጁ ስራዎች መሆናቸው መጽሐፍ ቅዱስ ይናገራልና ለአርዮስም መልስ ተገኘ፣ ለሰባልዮስም ሁሉን ወራሽ ባደረገው በሚለው መልስ ተገኘ ማለት ነው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል መጽሐፍ። ቃልም ሥጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነው ክብሩ አየን ይላል። አብም የተናገረው ይህንን ነው፣ ቅድም እንዳየነው ማለት ነው። ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ ሰማያትም ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየን። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ መሰከረ። ይህንን ምስክርነት ማመንና መቀበል ያስፈልጋል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ተብሎ እንደተጻፈ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አካል ለሚለው የሰባልዮስም ሆነ የሌሎች መናፍቃን አስተምሮ በዚህ ድል ይደረጋል ማለት ነው። እንግዲህ በነገር ሃይማኖት ላይ ሊደረጉ የሚገባ ጥንቃቄዎች እንዴት ነው ነገር ሃይማኖትን ማወቅና መማር የምንችለው? እንዴት ነው መረዳት የምንችለው ለማለት ከተጻፈው አለማለፍ ነው። ከተጻፈው አለማለፍ፣ የተጻፈውን ነው የምናውቀው፣ የተጻፈውን ነው የምንቀበለው፣ የተጻፈውን ነው የምንመራመረው እንጂ ያልተጻፈውን ሁሉን መርምሩ ስለተባለ ያልተጻፈውን መመርመር አያስፈልግም። ኢትጻኡም ቃለ መጻሕፍት፣ ከመጻሕፍት ቃል አልተጻፉ፣ ያልተጻፈ አለመመርመር። ምን ይላል መጽሐፍ? ምስጢሩ ግን ለአምላካችን ለማን ነው ይላል? ለእግዚአብሔር ነው። ሥላሴ አንድም ሶስትም ናቸው። እንዴት ነው ሳይነጣጠሉ ሶስት የሚሆኑ? እንዴት ነው ሳይጨፈለቁ አንድ የሚሆኑ የሚለውን፣ እንዴት ነው ሳይለያዩ ሳይከፋፈሉ ሶስት የሚሆኑ? እንዴት ነው አንድነታቸው ሶስትነታቸውን የማይሰበስበው የማይጠቃልለው፣ ሶስትነታቸው አንድነታቸውን የማይከፋፍለው ለሚለው ጥያቄ ምስጢሩ ለአምላካችን ለማን ነው?
ለእግዚአብሔር ነው። ይህ ምስጢር ታላቅ ነው የሌለ መጽሐፍ ታላቁን ምስጢር ለእግዚአብሔር መስጠት ነው ማለት ነው። እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብራቅ የማይጠቅሙና ከንቶች ናቸውና መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፍርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ ይላል። እንግዲህ ሃይማኖትን ለመጠበቅ መጋደል ያስፈልጋል። ሃይማኖት ከሚቀበሉና ከማይቀበሉና ከማያምኑ ሰዎች ደግሞ መራቅ ያስፈልጋል። ከርኩሳን ተለዩ፣ ብርሃን ከጨለማ ጋራ፣ ክርስቶስ ከቤልሆር ጋራ፣ ጣዖት ከታቦት ጋራ ህብረት የለውም ተብሎ እንደተጻፈ አንተ ግን ነገርን ሁሉ በልክ አድርግ ተብሎ ተጽፏልና የምንመረምረውን የምናውቀውን ማየት ያስፈልጋል፣ ማወቅ ያስፈልጋል፣ መለየት ያስፈልጋል። እንግዲህ እዚህ ላይ እንደተጻፈ እንደምትመለከቱት ማለት ነው። ስለዚህ አቅማችንን ማወቅ አለብን። አቅማችንን ማወቅ ነገረ ጽንሰቱን፣ ነገረ ልደቱን ይሄ የተሰጠንን የተጻፈውን ማንበብ፣ ማወቅ፣ መመርመር እንችላለን። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ጌታም ራሱ ምን ብሎ ነው የተናገረው? የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደተጻፈ እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን፣ በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህም ቃልህን ጥቂት ትሁን ተብሎ ተጽፏል። እግዚአብሔር እናውቀው ዘንድ ግልጽ ያላደረጋቸው ነገሮች እንግዲህ ምስጢሩ ለአምላካችን ለእግዚአብሔር ነው እንደተባለ ቅድም እንዳልኳችሁ እግዚአብሔር የሰራው በጣም ብዙ ነገር አለ። ነገር ግን እንድታውቁትና አምናችሁ በስሙ የዘላለም ሕይወት እንድታገኙ ይህ ተጽፏል ተብሎ ተጽፏል ማለት ነው። እንግዲህ ይህንን እንደምናየው የእግዚአብሔርን ስራ ለእግዚአብሔር መተው ያስፈልጋል። ዛሬ በመስተዋት በድንግዝግዝ እንደምናይነን፣ በዛን ጊዜ ግን ፊት ለፊት እናያለን። እንግዲህ ከእውቀት ከፍለን ነው የምናውቀው። አሁን እግዚአብሔር የሰጠንን ነው የምናውቀው። ከተጻፈው ማለፍ አያስፈልግም። አንድ ጥቅስ ላይ ብቻ ተንጠልጥለው መቆምም አያስፈልግም። ሁሉን መረዳት ሁሉን ማወቅ ያስፈልጋል ማለት ነው እና የተጻፈውን ነው የምናነበው፣ ከተጻፈው አናልፍም ማለት ነው። እግዚአብሔር ስላስተማረን ክብርና ምስጋና ለስሙ ይሆንልን። እንግዲህ ነገረ ሃይማኖት የሚለውን ትምህርት በጥቂቱ በ3 ቀን ትምህርት አጠቃለነዋል ማለት ነው። ለዛሬው ትምህርታችን ይበቃናል። የተማርነውን በልቦናችን ያሳድርብን። ትንሽ ሙቀቱ ከበድ ይላል ይመስለኛል። ይከብዳል አይደለ? አዎ፣ እንቅልፍ ነው የሚለው ትምህርትን ብዙ አይጋብዝም፣ ግን ሁሉን በሚያስችል እንችለዋለንና አናንያ አዛርያ ሚሳኤል ምን ላይ ሆኖ ነው የዘመሩት? እሳት ውስጥ ሆኖ ነው የዘመሩት። እኛ ደግሞ ይችን ከታገስን ብዙ ዋጋ እናገኛለን። ለዛ ነው እግዚአብሔር የተማርነውን በልቦናችን ያሳድርብን። ትንሽ ያደክማል፣ ግን ጊዜው ነው ይመስለኛል፣ ወቅቱ ነው እንጂ ክረምት ላይ ጥሩ ነበር እንደኛ ክረምት። አሁን ግን ትንሽ ጽኑ ሆኗል። እግዚአብሔር በቸርነቱ ሁሉን እንድንችል ኃይሉንና ጽናቱን ይስጠን። የእመቤታችንን ምልጃዋ ይጠብቃል። እንግዲህ ጥያቄ